ቋንቋዬንሽ ሚዲያ ላይ ቀርቤ ከተናገርኳቸው ነገሮች አንዲት ቃል ውሸት ከሆነች የኔ መልአክ ቅዱስ ገብርኤል ይቅጣኝ። ገንዘብ ገባ። ልክ ኢሚዲየትሊ ገንዘብ ሲገባ የስልኳን ፓተርን ቀየረች። አብሬሽ መጥቼ እዚህ ቦታ ላይ አብሬሽ እሰራለሁ ብለህ ካልክ እሰየው ቀበልሃለሁ። ግን ይሄንንም ደሞችን ያገኘሻትን ነገር ደሞ ዶጋመድ አድርጓለሁ ብለህ የምትነሳ ከሆነ ፀሐይ ነበርና ማማን ጡት ላጠባ ቁጭ ስል የሆነ ሴት አጠገቤ መጣ ትቀመጣለች። ስትቀመጥ ማማን ሕፃን ልጅ ይዘሽ በፀሐይ ለምን ትዞሪያለሽ ምናምን ስትለኝ አይ እኔ እዚህ የመጣሁት አንደኛ ነገር ከዱከም ነው፣ ሁለተኛ ነገር ሐውልት ልናስመርቅ ነው የመጣን። የቱን ሐውልት ስትል ሰረገላ ላይ እየተገፋ ያለውን ሐውልት እኮ ባለቤቴ ነው የሰራው። ኧረ እባክሽ ጎበዝ ነው ምናምን አለችኝ። እኔ ቤተክርስቲያን አሰራለሁ። ለቤተክርስቲያኔ የማሰራበት መሬቱ የኔ ሆኖ ከሰዎች ገንዘብ እየሰበሰብኩኝ ነው። ስለዚህ እንደዚህ ጎበዝ ከሆነና እንደዚህ አቅም ያለው ሰው ከሆነ ችግር የለም፣ ለቤተክርስቲያን 1 2 3 ስዕል ለዚች ለልጅሽ ስል እንዲሰራ አደርገዋለሁ። በቃ ከዛ ምን ማሰብ ጀመ እግዚአብሔር ይመስገን ለካ በረከት ልጅ ሲወለድ በብዙ መንገድ በረከቶችን ያመጣል። ከዛ ሳገኘው አየህ በዚህ በ10 ሺህ ብር ወይ 15 ሺህ ብር ባልሞላ በሰራው ሐውልት ነገር ደግሞ እግዚአብሔር የተሻለ ነገርን አምጥቶልናል። ከዛ ደውልልሽ አለው አለች። ወደ ቤታችን ተመለስን። ከብዙ ቀናቶች በኋላ ያቺ ሴት ደወለች። ተስማሙ። በ200 ምናምን ሺህ ብር ስዕል ተስማምተው ተነጋግረው በጣም ትንሽም ቢሆን ለቤትሽ ይጠቅምሻል አንቺ አናግሪው ብላኝ ተቀብላ ስራውን ማለት ነው እቃ ሄደው ተቀብለው ራሱ ሄዶ ነበር የለካው ማለት ነው። ሲለካ እንዴት ነው የቤተክርስቲያን ስራ በካሬ ነው የሚለካው አይደለ? በካሬ ስትለካው ሰፊ ቦታ ይዞ ነው የሚወስደው ማለት ለምሳሌ ይሄ ሎጎ ነው አይደለ? እቺ ሎጎ እዚህ ቦታ ላይ ነው። ቤተክርስቲያን ደግሞ በጣም ሰፊ በደመና በመናምን የተሰራ የመሃል ስዕሉ ትንሽም ቢሆንም ያንን ቦታ ሊሞላል የሚችለው ደመናት ምናምን ናቸው አይደለ? ውብ የሚያደርገው ቤተክርስቲያን በብዛት ካይ ሄደ ማለት አስተካክሎ ለክቶ ስላልመጣ ስለነበረ ስዕሎቹ ተሰርተው ሲያልቁ የ100 ሺህ ብር ነበር ከሷ የተቀበላት የነበረው ማለት ስዕሎቹ ተስተካክለው ሲያልቁ ይዛው ሄደው ሊሰቅሉ ሲሉ ከቦታው አነሰ ማለት ነው ስዕሉ። ከዛ ከሴትዮዋ ጋር ተጣሉ። ከዛ ስዕሎቹን ወሰደችና 200 ሺህ ብሩን አልሰጥም ማን ነው 100 የቀረ የነበረው 110 ሺህ ብር አልሰጥም አለች። ከዛ አልኩት አንተ የሥራ ችግር አይደለም ያለብህ፣ የሥራ ችግር ሳይሆን ያለብህ የትኩረት ችግር ነው ያለብህ። የሆነ ስራ ስትቀበል ገንዘቡ ላይ አይደለም ትኩረት ማድረግ ያለብህ ስራው ላይ ነው። የሆነ ነገር መጀመሪያ አሳምረህ ከሰጠህ በኋላ ነው በብዙ ነገሮች ወይ ማላገጥም ከፈለክም እንደፈለክም ማድረግ፣ ግን መጀመሪያ የሚያሳምን ነገር ነው ማቅረብ ያለብህ። የሰው ልጅ ገንዘብ ላይ አይደለም ትኩረት የሚደረገው አይደል? እንዴ ስራ ነው። ስራ እንዲወደድልህ አይደለ ስራ የምትሰራው? ስራ ላይ ነው ትኩረት የምናደርገው። ከዛ አልሆነም አለፈ፣ እሱም ቀረ። ከዛ በኋላ ደግሞ መጨረሻ ላይ እኔ እሱ ገዛሁኝ እሱ አደረኩኝ ስላሉት ማሽኖች በምን መንገድ ማሽኑን እንደገዛው እሱ ያውቃል። እዚህ ጋር ማንሳት አልፈልግም ለመናገር በጣም ስለሚከብድ። ከዛ ኮዬ መጣን ማለት ነው። ወደ ኮዬ መጣን። ለምን ማን ነው ዱከም እያለን የሆነ ቀን ቋንቋዬንሽ ሚዲያን ያይናሱ እንደዚህ አንቺ እኮ የተሻለ ታሪክ አለሽ፣ አንቺ እኮ በሄድሽበት በእምነት መንገድሽ ላይ ያሳለፍሻቸው ብዙ ነገሮች አሉ፣ ቢያንስ ለምንድን ነው ማትመሰክሪው? ያን እንዲል ያደረገው እቤት ውስጥ ያለኝ የራሴ የእምነቴ ጽናት ነው። ችግር፣ ረሃብ፣ መከራ፣ ገንዘብ አይደለም የኔ የእምነት ጽናት። አንቺ እኮ ምንም በሌለ ምድረ በዳ ማለት ምንም በሌለ ነገር ላይ እኮ እግዚአብሔር የምታስጨንቅሽ ሰው ነሽ ይለኛል። ምክንያቱም እግዚአብሔር ነገ ከኔ ጋር ትላንት ሲነበረ እግዚአብሔር ነገ ከኔ ጋር ይቆማል ብዬ ስለማስብ ነው ማስጨንቀው። እግዚአብሔር ስለማምነው ገባ አልቸኩልም ለነገሮች ስለማምነው ስለሚያደርግልኝ። እኔ የሆነ ነገር አንተ ታደርግልኛለህ ብዬ ሳስብ መጀመሪያ ሄጄ እግዚአብሔርን ነው የምጠይቀው። ለምን ብዬ ነው የምጠይቀው? እባክህን ስምህን ማን ነው ስምህ ዓለም ሰገድን ልቡን ብታራራልኝ መልካም ነገር ለኔ እንዲያረግልኝ ብዬ ጠይቃለሁ። ወይ ያራራልኛል ወይ ያራራልኝም ይቀራል። ግን መጀመሪያ እኔ እግዚአብሔርን ነው የምጠይቀው፣ ሰው አይደለም መጀመሪያ የምጠይቀው። እዛ ምን አልኩትኝ? እግዚአብሔርን ያገኘሁት በብዙ መንገድ ውስጥ ነው። ቤተሰቦቼ አሉ። እምነቴ ግዴታ አደባባይ ዓለም ማወቅ አለበት ብዬ አላስብም። ግዴታ አይደለም። በቃ እምነቴ በልቤ ይሁን። ምክንያቱም እኔ የሆነ ነገር አንድ እርምጃ ተራምጄ ሳረግ የሚጎዳን
ማለት በቃ እናቴ ልታዝንብኝ ይችላለች፣ ወንድሞቼ ሊያዝኑብኝ ይችላሉ፣ ቤተሰብ ሊያዝንብኝ ይችላል አይደል? ከዛ እስቲ አስቢበት ቀን ተባለ። ሳምንቱን ሙሉ ስለዚህ ነገር እየተወራ ሲታሰብበት ቆየ። ከዛ ከራሴ ጋር ምን አልኩኝ፣ ለ3 ቀናት ይሁን ነው ይመስለኛል። እውነት ማርያም ታውቃለች። አሁንም ደግሜ እልሃለሁ እመብርሃን እናቴ ያለፍኩበት መንገድ ላይ አንቺ ነበርሽና ፍቃደኛ ነሽ ወጥቼ ስላንቺ እንናገር? እኔ ለዚህ ነገር ብቁ የሆንኩ ሴት ነኝ? እኔ እኮ ማለት ከኃጢአትህ ብዛት በእግዚአብሔር ፊት የመቆም አቅም የሌለኝ ሴት ብኖር እኔ ቆሻሻ ነኝ። እውነት ለመናገር ሄጄ የመቆም አቅም የለኝም እግዚአብሔር ፊት። እኔ ስለ እግዚአብሔር የመናገር አቅም የለኝም። ግን ካደረገልኝ ነገር አንጻር እናቴ ማርያም አውቃለሁ፣ እኔና አንቺ የተገናኘንበትን አውቃለሁ፣ እኔና አንቺ ያሳለፍኩት አውቃለሁ። ስትረጂኝ በአይኔ ያየው ሰው ነኝ እኔ አውቃለሁ። የተደረገልኝን ነገር በአፌ የመናገር አቅም ያለኝ ሰው ነኝ። ግን ብቁ ሴት ነኝ? ወጥቼ ስላንቺ የመናገር አቅም ያለት ሴት ነኝ እኔ? ትፈቅጂልኛለሽ ብዬ 3 ቀን ጠይቄያታለሁ አልቅሼ። በ3ኛው ቀን ነው ደግሞ እኔ አስይዣለሁ ቀጠሮ ካስያዝኩ በኋላ እምቢ እንደማትይኝ አውቃለሁ አለኝ። እሺ ተባለ። ተነሳን ሄድ። ስንሄድ ለምሳሌ እዮሃ ሚዲያ ማለት በብዙ ፈተና ውስጥ ያሉትን ሰዎች ሀሳባቸውን እንዲገልጹ መተው መፍትሄ ማግኘት የሚችሉ ከሆነ መፍትሄ የሚያገኙበት፣ መፍትሄ ማግኘት የማይችሉበት ከሆነ ደግሞ ራሳቸውን ሀሳባቸውን የሚያንሸራሽሩበት፣ የምትችለውን ያቅምህን ደግሞ መርዳት ባለብህ መንገድ ደግሞ ሰዎችን መልካም ነገር እንዲያገኙም እንዲያጡም በብዙ መንገድ የምታደርግበት ነው አይደለ? አንድ ሰው አንድ ሚዲያ ሲከፍት ሰውን ለመርዳት ነው፣ ራሱም ለመጠቀም ነው ብዬ ነው ማስበው ነው አይደለ? ቋንቋ አይነሽ ሚዲያ ደግሞ እኔ እንደማየው የክርስትና እምነት ሰው በእምነቱ በምን አይነት መንገድ አለፈ፣ በሄደበት መንገድ ክርስትናውን በምን መንገድ አየ፣ ምንስ ገጠመው፣ እግዚአብሔር ለሱ ምን አደረገለት፣ ይመስክር ይናገሩ ነው አይደለ? ይመስክሩ ይናገሩ ነው። ያ ስለሆነ እኔ እዛ ሚዲያ ላይ ስቀርብ የቀረብኩት ልመሰክር ነው። ፈቀደችልኝ፣ አመሰግናታለሁ። ሁሌም እናቴ ማርያም ፈቅዳልኝ ቀረብኩኝ። ስቀርብ እኔ እዛች ጋር ከጎን ለጎን ራሱ እኔ እና እሱ የቀረብነው መጨረሻ ላይ ነው። ልጅ አብራኝ እንድትቀርብ አልፈለኩም፣ ግን ደግሞ መጥዋት ስለነበረባት አብራኝ መጣች። አብረን መጣን። ከዛ መናገር ጀመርኩ። በምን መንገድ ነው ያለፍሽ? በምን ህይወት ነው ያለፍሽ? ያ ማለት የኔ የህይወት ታሪክ ያለፈ ትዳሬ ያለፈ ልጅ ምንም ሳይሆን አንቺና እምነትሽ በምን መንገድ ነው የተገናኛችሁት ነው ጉዳዩ። አወራው፣ ተናገርኩኝ፣ መሰከርኩኝ፣ ፈቀደችልኝ። ማማ እንኳን ቪዲዮ ውስጥ ልጅ አበባዬ የቀረበችው ስታስቸግር ነው ማለት እንዲህ ያወራን ድምጿ ከውጭ ሲሰማ በቃ እርቧት ነው። አንዴ ላጥባት ምን ልበል ያልኩኝ ስወጣ እንደውም ሎሌን እባክህ በቃ ችግር ከሌለው እዚሁ ላጥባት ብዬ ሁሉ አለ ቪዲዮ ላይ እዛው ቁጭ ብዬ ሳጠባት ማለት ነው እንጂ እኔ ልጄን ያለምንም ምክንያት ያለምንም ሁኔታ የዓለም ህዝብ ሚዲያ ላይ አውጥቻት ቁጭ ላደርጋት አልፈልግም። ስለሆነ ሆነ። ከዛም ተመሰከረ፣ ሆነ፣ ጨረስን። ወደ ቤታችን ሄድን። እግዚአብሔር ይመስገን አብርሃም እኔ ምስክርነት ስሰጥ እዛ መሃል ላይ ቁጭ ብሎ ኖ እሷ ማለት እንደዚህ ናት ማለት ይችል ነበር አይደለ? ምክንያቱም እኔ እየዋሸው ከሆነ ማለት የሆነ ነገር የሆነ ሰው እየዋሸህ ከሆነ ፊት ለፊት መጥቼ እየዋሸህ ነው ማለት መብቴ ነው፣ እናገራለሁ። ለምን ትዋሻለህ አንተ? አይን ላይ የሰው አይን እንዲያጣ ፍጠት ትዋሻለህ እንዴ? ይደብራል፣ ለኔ ይደብረኛል። ገባ? ግን ከሄድኩበት ካለፍኩበት ቋንቋዬንሽ ሚዲያ ላይ ቀርቤ ከተናገርኳቸው ነገሮች አንዲት ቃል ውሸት ከሆነች የኔ መልአክ ቅዱስ ገብርኤል ይቅጣኝ። እሱም ዋሽተሻል አላለም? አልዋሽም፣ እውነቱን ነው እያልኩ ያለሁት። አንዲት ቃል እንኳን እንደው የሰው ልጅ ስህተት ሊኖር ይችላል፣ የቃላት ግድፈት። ግን እኔ በጣም ነው መወዳት ማርያምን። በምንም ሁኔታ ውስጥ ስለሷ ምንም ልዋሽ አልችልም። እሱም ዋሽተሻል አላለም? ሆነ። ወደ ቤታችን ገባን። አሁን ይሄ ነው በቃ እሱ ፖይንት ይልሽ። ቀረበች፣ እዛ ሚዲያ ላይ መሰከረች፣ መስራት የራስሽን ስራ እንደምትፈልጊ እንደዚህ አይነት ነገሮችን ተናገርሽና ሰዎች አገዟት። አሁን እዚህ ጋር ነው ችግር የመጣው ነው አብርሃም የሚለው እንድትመልሽልኝ ስለምፈልግ ነው። አዎ ገንዘብ ገባ። ልክ ኢሚዲየትሊ ገንዘብ ሲገባ የስልኳን ፓተርን ቀየረች። ይሄን ታቀሪልኝ ይፈልጋል። ኮል ነግርክ እኮ ነው። ገባን ወደ ቤታችን። በጣም ብዙ ሰው አየው ሚዲያውን። በጣም ብዙ ሰዎች ደወሉልኝ። በጣም ብዙ ሰዎች አንዳንድ ጊዜ ምን አይነት ነገር አለ በመሰለ እኔ ስለመሰከርኩኝ
ምን አይነት ሴት ነሽ ምን አይነት ምናምን የሚሉ አእምሮህንና ልብህን ትምክተኝነት ውስጥ የሚከቱ ኮሜንቶች ይመጣሉ አይደል? በዛ ሰዓት እኔ በራሴ ያዝን ነበር። የዛን ያህል በእምነት ላይ ብቁ ልመሰገንና የሆነ ልከበር የሚችል አይነት ሰው አይደለም። ክርስትናን በዛ መንገድ ስለማላየው ነው። በዛ መንገድ ስልህ ማንንም ሰው ምንም ሊያደርግ ይችላል፣ ምንም ሊደረግለት ይችላል። የተደረገለትን ነገር ያከብራል፣ ያመሰግናል። አመስግኛለሁ፣ አክብረውኛል። ከዛ በኋላ በበዓል ልውሌኛ ቤት መጣ። አዲስ ፋሲካ አስታውሳለሁ። ሲመጣ ከመምጣቱ በፊት ልመጣ ነው እንደዚህ ብሎ ሲደውልልኝ ጊዜ እሺ ደስ ይለኛል፣ ቤቴንም በዛው ታየዋለህ አልኩት። መጣ ቤት እግዚአብሔር ይስጠው። ሲመጣ በጊዜው ምናምን አክብሮ ነው የመጣው። ከዛ እኔ ያሳለፍኩት መንገድ አለ፣ መፈልገው ነገር አለ። አንድ ነገር ወደ አንተ መንገድ ሲላክልህ አንተን ከፍም ዝቅም ሊያደርግህ ሊሆን ይችላል። በረዳይ መንገድ ደግሞ ከይሄ ሚዲያ ይሄ ቪዲዮ ከወጣ በኋላ ብዙ ሰዎች ሲደውሉልኝ ምህረት ምን ላይ ነሽ? ምን እያደረግሽ ነው? ምንድነው ሐሳብሽ? ምንድነው የምትፈልጊው? ምንድነው ቅድሽ? እኔ በጣም ብዙ ዘመኔን በህመም በብዙ መንገድ ቤት ውስጥ የተቀመጥኩ ሴት ነኝ። ስራ መስራት ፈልጋለሁ። በጣም ጀግና ሴት መሆን ፈልጋለሁ። ራሴን መለወጥ ፈልጋለሁ። በህይወቴ ወደ ኋላ ማለት ምፈልግ ሰው አይደለሁም። ህይወቴን መቀየር ፈልጋለሁ። ህይወት መቀየር እግዚአብሔር እንደመሆኑ መጠን አንተም ደግሞ ስትለፋ ያግዛል አይደለ? ያቺ ሴት ነው መሆን የምፈልገው። በማንም ሰው ላይ ጥገኛ መሆን አልፈልግም። ምክንያቱም ባሳለፍኩበት ትዳር ህይወቴ ውስጥ ችግር ሳይኖርበት አይደለም የኖርኩት፣ ግን እግዚአብሔር መልካም ነው፣ ነገሮችን ያስተካክላል ብዬ ስለማስብ። ምክንያቱም በትዳሬ ውስጥ ስትኖር እንዴት ነው የሆነ ሰው አንተን ወዶ አግብቶ አብረኸው የኖርክ ከሆነ ሰው ጋር ሌሊት ሙሉ ቁጭ ብሎ እየጠጣ ወይ ቴክስት ተላልኮ ወይንም ደግሞ ፎቶ ላክልኝ ተባብሎ ብዙ ነገሮችን አድርጎ አብሮክ መጥቶ አብሮ ሲተኛ አብረህ ትተኛለህ። እነዛ ነገሮች ሁሉ እያለፉ እኔ ነበርኩ። ባንቺና በአብርሃም ታሪክ ነው እና በአብርሃም ታሪክ የነገርኩክ ነው። አይቼ እንኳን ማለት ነው ለምንድን ነው እንደዚህ የምታረገው? ችግር ካለብኝ የምትፈልገው ነገር ካለኮ ከኔ መጥተክ ይሄ ነገር እንደዚህ ነው ብትለኝ ይቀለኛል። ሌላን ሴት በስዕልም በሆነ ነገር ማማካኝነት አድርገ ይሄን ፎቶሽን ላኪልኝ ይሄን ላኪልኝ ብለ ከምትል መተለኔ ካንቺ መንገድ ውስጥ እንዲስተካከልልኝ የምፈልገው ነገር አለ ሚስቴ ብትለኝ ይቀለኛል። ብለሽዋል? ሁሌ ተወሱን ከሞያሌ ካለበት ሀገር ጓደኞቼ መተውኮ እንደዚህ ሆንኩኝ ብሎ በትዳሬ ውስጥ አብርሃም ካንዴም 4 ጊዜ ውጭ ወጥቶ አድሮ ያውቃል። ወይኔ የሆነ ነገር ገጥሞት ይሁን ስልኩን ይዘጋል። የሆነ ነገር ሆኖ ጧት ሲመጣ ግን እቀበለዋለሁ። ስቀበለው ሰበራለሁ እኮ ስቀበለው እኮ ከናቱ ጋር ደውዬ እኮ አወራለሁ። ዛሬ እኮ ውጭ ሄዶ አደረ አየሽ እንደዚህ ከሆነ ምናምን ብዬ ስለው ለምንድን ነው እንደዚህ የሚያደርገው? ይሄ ልጅ እንደው ምን ይሻላል? ምን ብናረገው ምን ይሆናል? እየተባባል እንረሳውና ደግሞ እስቲ ቆይ ተሻለ ይሆናል አልፈናል ኖር ያለው እያልኩክ ነው። ለምን በቃ እኔ በእምነቴ ብዙ ነገሮች ይቀየራል ብዬ ማስብ ሰው ነኝ። እግዚአብሔር ብዙ ነገሮችን ስለሚቀየር ስላየው እግዚአብሔር ይመስገን። ሲመጣ እኔ ሉላ ስራ መስራት ፈልጋለሁ። ቤት ውስጥ መቀመጥ ሰልችቶኛል። ራሴ መቀየር ፈልጋለሁ። ባሳለፍኩት መንገዶች ትላንትና ስጠይቀኝ ስለ ማርያም መስክሬ ያለው አይደለ? ዛሬ ደግሞ ስትመጣልኝ እናቴ ማርያም ነው ላከችልኝ። ስለዚህ ለኔ ቅርቤ ብዬ የምለው ማንን እንደሆነ ታውቃለህ? በእኔ መንገድ ውስጥ ያለኸው አንተ ወንድሜ ነው። በእኔ መንገድ ስልህ በእምነት መንገድ ውስጥ አንተንን መጥቼ አንገትህ ላይ ማህተብ አለ፣ ክርስቶስን ታምነዋል አይደለ? በእምነት መንገድ ላይ ክርስቲያን ነህ ብዬ ካሰብኩኝ ወንድሜ እባክህ ቸግሮኛል እንዲህ ማድረግ ፈልጋለሁ ብዬ አንተን የመጠየቅ መብት አለኝ። ምክንያቱም እግዚአብሔር ለምድር እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተረዳዱ ነው ያለው አይደል? እግዚአብሔር ከሰማይ ወርዶ ማንንም ሊረዳ አይችልም። ስለዚህ እግዚአብሔር ነው እነዚህን ሰዎች የሰጠኝ። እግዚአብሔር ነው አንተ ደጅ መጥቼ እንድመሰክር ያደረገኝ። እግዚአብሔር ነው ዛሬ እኔ ቤት ያመጣህና ስራ መስራት እፈልጋለሁ አልኩት። እግዚአብሔር ይመስገን ረዳኝ፣ አገዘኝ። በብዙ መንገድ በመልካም ቃላት በሚሞሉ በጣም በብዙ መልካም ሰዎች ተስፋ በሚሰጡ ሰዎች አገኘው። አላጣሁም። እኔ ማርያምን ጠርቼ እውነት ለመናገር ትንሽም ትሁን ለኔ ብዙ ነው ለኔ ምንም ይሁን። ከዛ በኋላ በመጀመሪያ ሰዓት ላይ እንጨት ቤት መስራት ፈልጋለሁ። የመጀመሪያ ስለማሽኑ እሱ በምን መንገድ እንደገዛው ራሱ ያውቃል ብያለሁ። ከዱከም የወጣንበትም ትልቁ ነገር ያ ማሽን ነው ያውቃል። እኔ አሁን እዚች ጋር ልጅ ያለች ብዙ ነገር መናገር አልፈልግም።
እሱ እንደተናገረው አልናገርም። ወጣን ዱካን መጣን ማን ነው ኮዬ መጣን። ከዛ እንደውም ያገኘሽ ሳንቲም ትንሽ ናት ለምንድን ነው ማማን ይዘሽ ማትቀመጪው እኔ ወጥቼ ልስራ አለኝ ሲለኝ እንዴት ነው የሚሆነው እኔ እኮ መስራት ፈልጋለሁ የእውነት መስራት ፈልጋለሁ የእውነት የውሸት አይደለም እኮ መስራት ፈልጋለሁ ቤት መቀመጥ አልፈልግም ራሴን መለወጥ ፈልጋለሁ ችግር የለውም እንጨት ቤቱን አብረን እንሰራለን። ከዛ ሄድን ቤት ተከራየን። ስከራይ በዚህ ገንዘብ ነው ቤት ተከራየነው። መጀመሪያ ባገኘሁት መጀመሪያ ስልህ ሰው አንዳንድ ጊዜ በአለም ሆኖበት የሆነ ያላመነበት ነገር ሳይኖር ሲቀር ማንም ማንንም አይረዳም አይደለ? እግዚአብሔር ደግሞ ጊዜው ስላልነበረ ያገኘዋት ትንሽ ነገር ነበረች ሲያቅ ሄደን ያንን እንጨት ቤት ተከራየን ማለት ነው። በመጀመሪያ ደረጃ የእንጨት ቤት ሙያ የሱ ሙያ አይደለም ቦታው አይደለም። የሆነ ሙያ ሲኖርክ ነው ነገሮችን ይሄ ነገር ቢይዘውና የተሻሉ ሰዎችን በቀጥርበት የተሻለ ደረጃ ደርሳለሁ ብለ ምትጀምረው አይደለ? ጀመርን ሆነ በ100,000 ብር በመታከል ነገር ትዕዛዝ ሳይመጣልህ ማሳያ የሚባል ነገር አለ አይደል? ማሳያ ገብቷል። ማሳያ ብፌ ሰርተህ አልጋ ሰጥተህ ተሰርቶ ማይሆን ቦታ ነው የተከራየ ነው ያ ነገር ቀረበ። ከዛ ሰው የሆነ ነገር አዞ ሰራለትና ሰርተ ስታስቀምጥለት ዋጋውን ያቀልብሃል አይደለ? አዞ የሚሰራው ይሻላል ዋጋ ተከፍሎበት ስለምትወስደው። ተሰርቶ የሚቀመጥ ነገር ማለት የሰራም ሊመስለው ይችላል ሰው ገባ አቀልሎብ ነው። ለምሳሌ 20,000 ብር የሚሸጥ ዕቃ ዋጋው ተሰርቶ ታስቀምጠዋል አይደለ? ወገስተ ስታስቀምጠው ያ ሰው እየመጣ 15,000 ብር ይላል ያወጣው እኮ 20,000 ብር ነው። ሲያዘው ግን ከ25,000 ከ30,000 ብር በላይ ሊገዛክ ይችላል ማለት ነው በራሱ ስላዘዘ። እነዛ ነገሮች አልሆኑም። በተሰራ በወሩ እጃችን ላይ ገንዘብ ጭራሹን ዜሮ ማድረግ ሲጀምር በቤት ውስጥ ኪራይ መክፈል የሚችልበት ዚኮ ያቅም ስናጣ ማለት ነው በማይሆን ብር እነዛ ዕቃዎች ተሸጡ 50,000 ብር ባልሞላ ብር ውስጥ ግን ያወጡት ከዛ በላይ። ከዛ አልኩት ይሄ ነገር አይሆንም ያወጣ ያለው መንገድ ትክክል አይደለም ስራው ትክክል አይደለም በቃ ይቅር። አንተ ወይ በሞያ የሆነ ስዕል ቤት እኮ ከፍተው እኮ ስዕል እየሰሩ እዛው በር ላይ ቁጭ ብለው ስዕል እየሰሩ ያሳዩን ተሚሉ ሰዎች አሉ አይደል? እንደዛ ማድረግ ይሻላል። እዛ ሲታይ የዛኛውንም የምንኖርበትንም የቤት ክራይ አቅም ጭራሹን መክፈል አቅም አጣ። ከዛ ደግሜ መቼስ እግዚአብሔር ነው የጣለው እኔ ላይ ሎል ሰገድ እውነቴን ነው የምልህ በጣም ነው ማመሰግነው። እስቲ ሎሌ ባክህ እንደዚህ እንጨት ቤት ከፈትን ምንም በቃ የሆነ ውጥንቅጥ ወጥቷል ያለው ስራውም እየተበላሸ ነው ግራ ገብቶኛል ምን እንደማደርግ ቃል አውጥቻለሁኝ አግዙኝ ሰራለሁ ብዬ ሰው ደግሞ እኔ ታገስኩ ነው የሚመስለው። ስለዚህ እኔ ምንም ያገኘዋት ምንም የሆነች ነገር የለችም ከዚች ነገር ውጪ እቺንም እንደዚህ አይነት ነገር ጀመርንባት ስለዚህ ባክህ ምን ይሻላል ብዬ ስለው አሁንም እንዳልኩክ ነው እግዚአብሔር ሰውን ይልካል ከአሜሪካን ሀገር አንድ አባት እኔ ባወራሁት ሰዓት ላይ ለልዑል ሰገድ ከውጭ ሀገር መጥተው በጣም ብዙ ሰዎችን እያገዙ ነበር። እሳቸው አባት አጋጣሚ ነገር ሆኖ ቃጥላ ማርያም ምህረት እንደዚህ ብሎ ሲያወራቸው እስቲ እቺ ልጅ ሊያት ትምጣ እስቲ ሊያት ትምጣ እስቲ ልወቃት ሄድኩኝ አዩኝ አቀፉኝ። ከዛ በኋላ ምህረት እንዴት ነሽ ምን ላይ ደረሽ? ከዛ አባቴ እንደዚህ ፈልጋለሁ ስራ መስራት አሁንም አለብኝ ከዚህ በፊት ጠይቄ እኮ ምንም አላገኘም ወይ አፌን ነው ያበላሸውት ወይ አግኝቻ አልሰራው ወይ ደግሞ ምንም እንትን ያለልኝ ነገር የለም ብዬ ስላቸው እሳቸው በቃ እኔ እንደዚህ ሀገር ውስጥ ቤተክርስቲያን ውስጥ ነው የምሰራው ማለት የቤተክርስቲያን አባት ናቸውና እኔን የምታቆኝ እኔ ልጆቼ ሁላችሁ ምህረትን ከፍ እናድርጋት ትንሽ ነገር እኮ ብታገኝ ነገ በሷ ስር ብዙ ሰዎችን የምታግዝ ልጅ ናት ተስራ አግዟት ተባለ። እግዚአብሔር ይመስገን እድልን የሚሰጥ ክርስቶስ በየሰዓቱ ነውና እድል ሰጠኝ አገኘው ድጋሚ። ከዛ ምን አልኩት ከዛ ከምንሰራበት ከነበረ እንጨት ቤት ከዚህ ጋር እንጨት ቤት መቀየር አለብኝ አለ። አሁንም ስለዚህ እንጨት ቤት ነው የምታስበው? ስለዚህ እንጨት ቤት ይቅርብንና እስቲ እኔ ሱቅ መስራት ፈልጋለሁ በቃ ማለት እንዴት ነው ከመጣህበት ሀገር የለም ቤተሰቦች ጉራጌ ስለሆኑ ሱቅ የሚሰራ ሁሉ በቃ እንትን የሚልለት ስለሚመስለኝ በቃ ሱቅ መስራት ፈልጋለሁ። ይሄ እንጨት ቤት ይቅርና አብረን ሱቃችንን እንስራ አትክልትም ይሁን አንተ በር ላይ እየሰራህ እኔም ሱቁን እየሰራው ልጃችንንም አብረን መንገዳችንን አብረን እናስተካክል። በፍጹም እኔ የሆነ ነገር ጀምሬ ፈረሰበት የሚባል ሰው መሆን አልፈልግም አለ። እሺ ምን ላድርግልህ? በቃ ቦታ ልቀይር። ከዛ እኔ ተከራየሁበት ኮንዶሚኒየም እሱም ደግሞ እዛው ኮንዶሚኒየም አካባቢው ላይ እንደ አዲስ ደግሞ ሲገኝ ቤት ተከራይተን መጣን። ተከራይተን ስለ
ባገኘው ተከራየሁለት። ከዛ ደግሞ ለኔም ተከራየው እዚች ጋር እኔ እሱ እዛች ጋር ማለት ነው እንዛው አንድ ሰፈር ውስጥ ማለት ነው። ከዛ ምን ተጀመረ አብረን ገበያ ሄደን ማለት ነው ሱቅ ዕቃ እንትን ልንል። ከዛ ዕቃ ማስገባት ፈልጋለሁኝ ዕቃዎቹንም አብረን ሄደን ያስገባነው አብረን ገዝተን አብረን ለሱ የሚሆነው ነው ላንቺ ለኔ የሚሆነው ለሱማ አልኩህ እኮ የቤት ኪራይ ብቻ ነው በዛ ሰዓት የከፈልኩለት ገብቶሃል አይደል የቤት ኪራይ ነው ምንም እንትን ምን ነገር የለም። ከዛ እና መጀመሪያ እኔ አልኩት አንዴ ሞክሬልሃለሁ መጀመሪያ ላይ ሁለተኛ ዙር ደግሞ መጀመሪያ መሞከር ፈልገው ለራሴ ነው ምክንያቱም መስራት እፈልጋለሁ። ይሄ ማለት ይሄ ያንተ ማለት አይደለም ግን ደግሞ አንተ ይዘኸው የሄድክበት መንገድ ትክክል አይደለም ለኔ የሆነ ነገር አንዴ ትሞክራለህ ሁለተኛ ትሞክራለህ ካልሆነ ያንን ፊልድ መቀየር ነው እንጂ እዛ ላይ ገንዘብህን መበተንና ማባከን አይደለም እንዴ ምክንያቱም ማንንም ሰው ከጎሮሮ ላይ ነው አይደል እንዴ ነጥቆ ለኔ የሰጠኝ ገንዘቡ ዝም ብዬ በየሜዳ መዝራት አለብኝ የለብኝም አይደል ና እንደ ሴት ለኔ ብልሃት መስሎ የታየኝ ነገር ነው እየነገርኩ ያለሁት መጀመሪያ ዕቃ እንግዛ ለሱቅ ከዛ ሱቁ ተስተካከለ ሱቅ ዕቃ ገዝተን መጣን ስልኬ እንኳን የኔን ስልክ ማለት ነው በጣም ረጅም አመት አብርሃም ነበር የሚይዘው እሱ ስልክ ሲጀመርም አይበረከትለትም በእጁ ማለት ወይ የሆነ ቦታ ላይ ሲሄድ ይጥለዋል ወይ ስልኩ ይሰበራል በጣም ረጅም ጊዜ ውስጥ የኔን ስልክ ነው ያዘው አንድ ስልክ ነበረች እሷን ነበር ሲጠቀምባት የነበረው ከዛ ሄድን ዕቃ ገዛን አመጣን ሱቁ ተደረደረ አብረን የደረደርነው እዛ ሱቅ ውስጥ እዛ ሰፈር ውስጥ የመጀመሪያ ስንገባ አጠገባችን ግሮሰሪ አለ አጠገብ እንድትጥፍ ብሎ ስለ ግሮሰሪውም ስላነሳ ነው ይያልኩ ያለውት ከዛ እዛ ስንሄድ መጀመሪያ ሱቅ ያስተካከሉ ጣውላ እየደረደሩ ምን ይያሉ ከዛ ቤት ቢራ መምጣት ወደ ሱቅ ጀመረ አብርሃም ዋክ ገና አዲስ ቦታ ነው የመጣ ነው ቢቀርስ ባይጠጣስ መጠጣትም ደግሞ ከፈለክኩ ቤት ስንሄድ ይደርሳል ለምንድን ነው ራስን በዚህ ልክ የምታጋልጠው ይመጣል ቢራው ይመጣል ለምን ለሰራተኛ ብትከፊው የምትከፊውን ብር ነው ለኔ ቢራ እየከፈልሽብልኝ ያለሽ ለሰራተኛ ማለት የሆነ አንድ ባለሙያ ባመጣ እንጨት ሊሰራልኝ የሱን የሆነውን ነገር ነው ለኔ እየሰጠሽኝ ያለሽ ለምን እንደምታካብጁ መጣላት ሆነ ንግግራችን መጣላት ሆነ ምንም አለመግባባት መሐላችን መጣ ከዛ ሱቅ ተስተካከለ ሱቅ ገባው ስራ ጀመርኩ ከዛ አልኩት በምንም መንገድ አብሬሽ መጥቼ እዚህ ቦታ ላይ አብሬሽ ሰራለሁ ብለ ካልክ እሰየው ቀበልሃለሁ ግን ይሄንንም ደሞችን ያገኘሻትን ነገር ደሞ ዶጋ መድ አድርጓለሁ ብለ የምትነሳ ከሆነ ይቅርታ አድርግልኝ አልችልም እድል አሁን ላይ ይሄ እዚህኛውን የማፍረሱን እድል አልሰጥህም ምን አመጣው ማፍረስ ስለሚያጠፋ ለነገ የሚባል ነገር ስለሌለ ዛሬ ያገኘው ነገር ሁሉ በዚቹ ደቂቃው ዶጋ መድ መሆን አለበት ብሎ ስለሚያስብ እኔ ካላስኩትኝ ነገም ደግሜው እድሉን አላገኘውም የሰው ፊት ቆሞ መጠየቅ ማለት በጣም ከባድ ነገር ነው በዛ በመጠየቅ ውስጥ ቤተሰቤን ያሳፈርኩ ሴት ነኝ እኔ ግን ደግሞ ቤተሰቤን ደግሞ ወደ ኋላ ሄጄ ከምጠይቅ ደግሞ በኔ መንገድ ውስጥ ያለ አብረን ክርስትና ላይ ያለን ሰዎችን በጠይቅ ይሻላል ብዬ ነው የጠየቅኩት ያ ማለት ወደ ኋላ በመለስ ማጣሰው አይደለም ለማለት ነው ገብቷል ግን ደግሞ አልመለስም ወደ ኋላ ወደፊት ነው የሚሄደው ገባ ተከፈተ ያ ሱቅ ስራ ተጀመረ ከዛ በፊት በግልጽ አልመለሽልኝም ብዬ ነው እሺ ገንዘቡ መግባት ሲጀምር ፓተርን ለመቀየር አልተቀየረም አይቷል ስልኬን እሱ ሁሉ ነው የሚይዘው ያልኩ እኮ እኔ በዚህ አጋጣሚ ይሄ ምንድነው የሚባለው የሞባይል አፕሊኬሽን ሞባይል ባንኪንግ የገንዘብ አላላኩኑ ብዙ እንትን አመልሰው አልነበርኩም ዕቃ ስንገዛ ራሱ ገንዘብ ሲልክ የነበረው አብርሃም ይችላል እኮ ከዛ አንቺ መቼ ነው ፓተርን ይቀየርሽ አልተቀየረም ማርያም ምስክሬናት በሱ መንገድ የተቀየረ ምንም ነገር የለም እሱ እንዳልኩ የኖራችሁ ነበር ደና ኑሮ ማለት ያው ደና ማለት ያው ሰው የሰው ልጅ ተዋዶ ተፋቅሮ ተከባብሮ የሚኖርበት ያንዳንዱ ኑሮ የደስታ ኑሮ ነው ያስባለሁ ከዛ በዘለለ በተለየ መንገድ ስናስብ በተለይ አንደኛው ወገን የተለየ መንገድ ሲያስብ ነው ኑሮ ከባድ የሚሆነው ይመገምታለውና እንግዲህ በድህነት ውስጥ ማለት በችግር በማጣት ውስጥ ብዙ ነገሮችን አልፋችኋል ስራ ጀምሮ እስከ ማቋረጥ የሆነ ነገሮች እስከ ማድረግ ከዛ በኋላ ግን እንዳልሽው ያው እግዚአብሔር እድል ይሰጣል ለሁላችንም እና እድል ሰጥቶ ገንዘብ ሲመጣ የናንተ ፍቅር ወዴት ሄደ ስራ ተጀመረ ከዛ የራሴን ስራ ጀመርኩኝ የራሴ ማለት የሱ ማለት አይደለም ብዬ ማለት የራሴ ማለት የሱ ማለት አይደለም እኔ አሁን ለምሳሌ ሱቅ ውስጥ ሳልኖር ናስቲ አብርሃም ሱቅ ይልኝ ብሎ አይጠብቅልኝ ያቋራሱ
አራኒ እዛ ሱቅ አልገባም እኔ የሱቅም እንትኑ ፕሮግራሙ የለኝም ነው የሚለኝ። እሺ ማን ነው የሚጠብቀው? አብርሃም ባክ እንደዚህ አይነት ነገሮች ስላለቁ እስቲ ሂድና እንደዚህ አያረግም። አብርሃም መሽቷል እስቲና ውጭ ያሉትን ውሃዎች ወደ ቤት አንድ ቀን እኔ ማታ ላይ መሽቶ ውሃ ውጭ ያለው የሚደረድረው አስገብቶልኝ ያውቅ እንዳልመጣ ስለምትፈልግ ነው። በጭራሽ እዛ ሱቅ እንዳልደርስ ስለምትፈልግ ነው። ከዛም አልፎ ደግሞ ወዲያውኑ ነው አንድ ልጅ ሱቅ ውስጥ ያስገባችው። እዛ ሱቅ ያስገባችው ልጅ ደግሞ ልክ የኔን ሮል የወንድ ያባወራን ሮል አሁን ይሄ ነው እንግዲህ ብዙ ሰዎችንም ሲፈትን ነበር አይደለ? በኮሜንት መልስም የተናገሩበት ያለው መንገድ ያንን ነው። እኔ አሁን ይሄን ነው ተጠሪልኝ ፈልግሽ አሁን በግልጽ አይደለም እናወራው ሁላችንም። እኔ እንዳልኩሽ ነው ላጠራ ነው የመጣው። አዎ አብርሃም አንቺም ለኔ እንግዶቼ ናችሁ። የሁለታችሁን ሐሳብ አከብራለሁ፣ ገለልተኛ ነኝ እኔ። ሶ ሱቅ ውስጥ እንግዲህ አሁን የፓተርኑን መልሰሽልኛል። እሱ ያነሳው ሐሳብ ገንዘብ እንደመጣ ፓተርን ቀየረሽ ነው አልቀየርኩም ብለሽ በጭራሽ። በጣም ጥሩ። ሶ ልክ ስራው እንደተጀመረ ግን ሱቁን እየሰራሽ እሷ ሱቁን እየሰራች እኔ እንጨት ቤቱን እየሰራሁኝ ወዲያውኑ የሆነ ግለሰብ መጣ እዛ ቤት። ማን ነው ያ ግለሰብ? እኔ ጥያቄ። እንጨት ቤት ተከፈተ ብያለሁ፣ ሱቅ ተከፈተ ብያለሁ አይደለ? እንጨት ቤቱን ስራ ጀመረ። እንጨት ቤቱን ስራ ሲጀምር ዕቃ ያሟላውለት እኔ ነኝ እንደ አዲስ። ይሄ ሁለተኛው ዙር። ከዛ ሰው መምጣት ጀመረ። አዲስ ቦታ ስለነበር እግዚአብሔር ይመስገን ሰው መምጣት ጀመረ። የማይሆኑ ማለት ስለሆነ የእንጨት ቦያ ባለሙያ ነው አይደል የሚቀጠርለት። የማይሆኑ በቃ እዛ የሰፈር የሙያ እንኳን ድል የሌላቸው ሰዎችን ሰብስቦ እንጨት ቤቱን ከበበው ማለት ነው። መጀመሪያ ቀጥታ መልሽ ይሄ ነገር የመጣበትን መንገር እኮ ቀጥታ ነው መልስልኝ። ቆይ ሰማኝ አንድ ጊዜ ይሄንን ነገር ማድረግ ጀመረ። ልጆቹ ሙያ የሌለው ሰው ማሽን ሲይዝ ማሽን ነው አይደል የሚያበላሸው። እኔ ማወቅ የምፈልገው ነገር እሱ ወንድ ገባ አልገባ አይደለም። የሄድንበትን መንገድ ማወቅ አለብኝ። የሄድንበትን ነገር መስማት አለበት ሰው ሁሉ ገባ። ሙያቸው አይደለም ያለ ሙያቸው ነው እዛች ጋር ገብቶ የተቀመጡት። ሁሉም እየመጣ ያንን ማሽን ይነደዋል። ከዛ በኋላ እሱ ገዝቼ መጣው ያለው ማሽን እንዳለ ተቃጠለ። ከዛ መሰራት አለበት፣ እነዚህ ማሽኖች መሰራት አለባቸው አሰሪልኝ አለኝ። እሺ ብለን ሲሞከሩ እነዛ ማሽኖች ተቃጥሏል፣ አይሆኑም። እንደ አዲስ በተገኘው ነገር ላይ ማሽን ተገዛ፣ ጄኔሬተር ተገዛ፣ ማሽን ተገዛ፣ ስራ ሰው መጣለት፣ ተረከበ። ከዛ በኋላ ምንድነው የሆነው? ከሆነ ሰው የሆነ ስራ ይረከብና ስራውን አይጨርስም። የሆነ ነገር አንተ ጋር ሰው አዞ ብለ ሲመጣ መጀመሪያ ቀብድ ተቀብለ ትንሽዬ ለምሳሌ ቀብድ ተቀበልክ አይደለ የምትለዋን ጀምረ ዮሐን ተመለሰ ሄደ ገንዘብ ጀምራ አይደለም የምጨርሰው በተሰጠህ ቀብድ ነው አይደል እንዴ? ተስማምተክ ነው አይደል እንዴ? ከዛ በኋላ ይጀምርና ስራው እኩል አይደርስም። ሰዎች ይመጣሉ፣ ጥያቄ ያቀርባሉ፣ ይመጣሉ፣ ጥያቄ ያቀርባሉ። የማይሆን ነገር ውስጥ ገባ። ከአንድ ሁለት ቦታ ይሄንን ስናገር ሰዎቹ ስለሚያውቁ ነው እየተናገርኩ ያሉት። ኮዬ ውስጥ ያለ ሰው ይሄንን ነገር ሁሉንም ያውቃል። ከአንድ ሁለት ቦታ ከአንዱ 3 በር ከአንዱ ኪችን ካቢኔት ከአንዱ የሆነ ነገር ስራ መጣለት። ከሁሉም ቀብዱን ተቀበለ። የሁሉም ስራ አልደረሰም። የሶስት በር ስራዎች ደርሰው ሄደው ሲገጠሙ በሮቹ አጥሩ። ቀጥታ እኔ ጋር ነው የመጣችው። ባለቤትሽ እንደዚህ ስራ አዘነው፣ ስራው ይኸውልሽ አልተስተካከለም። ስለዚህ በማደርገው ነገር እንዳትጸጸች፣ ምክንያቱም የልጅሽ አባት ስለሆነ። ቆይ እሺ ምንም ነገር እንዳታደርጊ፣ ምንም ነገር እንዳታጠፊ፣ መስተካከል ያለበትን ነገር አስተካክላለሁ። እኔ እንጨት ባለሙያ አይደለሁም፣ እኔ አስተካክላለሁ። እሱ በእነሱ መንገድ ወይ በሰራተኞቹ መንገድ ነው አይደል ነገር የተበላሸው፣ ሄጄን ያስተካክላለሁ አልኩኝ። ከዛ እንደ አዲስ መቃን ተገዝቶ እንደ አዲስ በር ተገዝቶ ቀረ የምትለዋን እሷ ጋር የቀረቻትን ብር አንስታ ሰጠች። ወድሞ ማለት ነው፣ ተበላሽቶ ማለት ነው። ከዛስ ከሌሎቹ ከአንዱ 100,000 ብር ከአንዱ 85,000 ብር ሴት ናት። የ85,000 ብሯ የኪችን ካቢኔት የበር የምናምን ሁሉ ነገር ተቀብሎ ቀብዱንም ብሩንም ሁሉንም በርቶ ሱቁን ዘግቶ ገባ ወደ ቤት። ሁሉንም ነገር አበለሻሽቶ እነዛ ሰዎች ጭራሽ የ100,000 ብሩ ሰውዬ ሱቅ ድረስ ነው የመጣ። እከሷለሁ፣ እንደዚህ አደርጋለሁ፣ እንደዚህ አደርጋለሁ። የት ነው ያለው እንዳላቃለው ቤት ውስጥ ግን አልተናገርኩም። ሌላኛው ልንገር፣ እኔ እና እሱ እንድንኖርበት ነው ሱቅ የተከራየሁት። እኔ ሚሊዮነር አይደለም፣ የዛን ያህል ሚሊዮን ገንዘብ አይደለም ያገኘሁት። እኔ እናንተ መኖር ካለብን ምንኖረው እዚች ሱቅ ውስጥ ነው። ሁለተኛ ቤት ለኛ አያስፈልግም። አብረን ነው ምንኖር፣ ይበቃናል። እንዴ ፓርቲሽን ተሰርቶ ነው ከኋላ አልጋም ምንም ያነጥፋል እኮ አይደል እንዴ? ናና እዚህም እኔ እዚህ ሱቅ ውስጥ አልኖርም፣
ምክንያቱም ነገ ከነገ ወዲያ እንግዳ የሆነ ነገር ቢመጣ ቤት ላይ ኖረን ነው ወይ ብሎ እዛችሁ ግራውንድ ውስጥ ሄዶ ቤት ተከራየ። 7 ወር ሙሉ ከሱቅ ላይ እየሰራሁኝ የመኖሪያ ቤት ክራይ ያለ ምንም ምክንያት መከፍለው የነበረው እኔ ነኝ አልኩት። ገንዘብ ዝም ብሎ እየጠፋ ነው፣ ያለ ምንም ምክንያት ኪራይ እያስከፈልከኝ ነው አብርሃም፣ ይሄ የእንጨት ስራ አልሆነልህም፣ ናና እዚህ ሱቅ ውስጥ አብረን እንስራ፣ አብረን እንሁን። ከዛ እስከዛኛው ግሮሰሪ መጠጥ ተግዞ ያውቀዋል፣ ራሱ ያውቀዋል። ተግዞ ወደ ቤት ይሄዳል። አረ ከአብርሃም ቤት ጠርሙስ አምጡልን እየተባለ ተግዞ ይሄዳል። እዳው አይከፈልም። እየሰራውኝ ምከፍለው እኔ ነኝ። ይሄድኩ ለሱቁም ከፍላለሁ፣ ለኪራዩም ከፍላለሁ፣ ለውሃ ከፍላለሁ። ከዛ ሰራተኞች ብሎ ያስቀመጣቸው ሰዎች አሉ። በ15 ቀናቸው ስራ አይሰሩ ምን አይሉ መጥተው ሄድና ምህረትን እንዲበላት ከፍላለሁ። ከዛ የሆነ ሰዓት ላይ ይቅርታ አድርግልኝ ሱቁ እየወደመ ነው፣ እናንተ ያተረፍነው ምንም ነገር የለም፣ ወጥተው አገኙ ከመባል ውጪ የተረፈን ነገር የለም፣ ከዚህ በኋላ አልችልም፣ ከፈለክ ይሄው ቤትህ ነውና ስራ እንስራ፣ ሶስተኛ ቤት አያስፈልግም፣ ካልፈለክ ደግሞ ተው። በዛ ማለት እህቴ መጣች። ለምን እነሱ ወደ ሀጅ ሊሄዱ ማለት ነው አያውቁም። በዚህ አጋጣሚ እኔ አላወራም ብያለሁ። ምንም አይነት ነገር ባሳልፍ እንዴ ምንም ይሁን ምንም እኮ ብዙ ናቸው አይደል እንዴ 5 ቢኖሩ ከ5 አንዱ ሊቀበለኝ ይችላል። ምን አገባኝ የራሷን መንገድ የመረጠችው ብሎ ግን አላወራም። ደውዬ እንዲሆንኩኝ እንዲያረገኝ ብዬ አላወራቸው። መጣች። ስትመጣ ተቀበልኳት። ከስንት ጊዜ በኋላ በጣም ተራርቀን ከዛ ከምስክርነት በኋላ በቤተሰብ መሃል ብዙ ነገር ገብቶ አዝነውብኝ ግን ሀጅ ሊሄዱ ስለሆነ መጀመሪያ እህቴ ሊያት ብላ መጣች። ስትመጣ ተቀበልኳት። ትኬት ለመቁረጥ ነበር የመጣችው። ሱቅ መጣች። ሱቅን ከፍተሻል? ፈጣሪ ይመስገን፣ እንኳንም ሆነልሽ፣ ቢያንስ የሆነ ነገር አድርገሽ እንኳንም ሆነልሽ፣ እኛ እንደዚህ ልናደርግ ነው የመጣነው። ከዛ ምሳ ጋበዝኳት። ምሳ በላ ምናምን። ማማ አሳለች። ማማ ቤት ናት፣ አብርሃምስ ቤት ነው። ቆይሽ ሄጄ ሊያቸው። በዚህ ሁሉ መሃል ምንም ነገር የለም። ሄዳ አይታቸው ሰላም ብላቸው። እኔ ምን እያሰብኩ እንደነበር ታውቃለህ? አሁን ሱቅ እንደር ካልኳት ምን ሆናችሁ ነው ትለኛለች። የሆነ ነገር ደግሞ ካነሳሁኝ ወደሽ ፈልገሽ የገባሽበት ነው ነገር ይመጣል። ስለዚህ ማድረግ ያለብኝ ነገር ምንድነው? ወደ ቤት ማታ ምንም እንዳልተፈጠረ ምንም እንዳልሆነ ምንም የኔና እሱ መሃል ያለው ቅሬታ እንደሌለ ቤት ሄደን ገብተን እንተኛለን። ማታ ላይ ስራ እየሰራው እህቴ ቆማ በር ላይ ቀጥ ብሎ መጣና ሳውቃ እየገዛኝ ስሜ ትሰሚኛለሽ እቺ እህትሽ ከበኔና በሷ መሃል ያለው ነገር አውቅቷል አላት። የምታውቀው ነገር የለም። ምን ሆነህ ነው? ምንድነው የተፈጠረው? አደባባይ ሳውቃ እየተገዛ እንደዚህ ተብሎ አይባልም። ስለዚህ ናናውራ ተባብለው ሄዱ ማለት ነው። ሄዱ ቤት አወሩ። መጣች። ምንድነው እህቴ ምን አወራችሁ ስላት እኔ ዳኒ ቢያወራው ሁሉ ስለ ገንዘብ ነው። ምናችሁንም አላውቅም። እኔ የመጣው ለራሴ ጉዳይ ነው። አደርን ቅዳሜ ማለት ነው። ቅዳሜ በጠዋት መጥቶ ፍሪጅና ጂፓስ ሱቅ ውስጥ ነበር እየሰራውበት የነበረ ማለት ነው። ያ ፍሪጅና ጂፓስ በምን ምክንያት መሰለ? የቤት ነበረ። የቤት እሱ የገዛው ነው እንግዲህ እሱ የገዛው ነው እንበል። ሱቅ ውስጥ ተቀምጦ ስለነበረ ፍሪጅ ከምትገዢ ፍሪጅ የምትገዢበትን ብር እኔ ስራ እንድሰራበት አድርጊ ሲለኝ እሺ በቃ ብዬ እኔ የተቀመጠው ያ ፍሪጅ ገብቶ ከዛ ፍሪጄንም አውጡልኝ ጂፓሴንም አውጡልኝ አለ። ኧረ አብርሃም ተረጋጋ፣ እያደረክ ያለው ነገር ትክክል አይደለም። እናንተ የሰው ፊት መሳቂያ አትሁኑ። ማንንም አልሰማም ማለት ሰራተኞቹን አመጣ። ፍሪጁንም ጂፓሱንም ጭኖ ወጣ። በዛ ሰዓት በጣም ሲጨንቃት አለችኝ እህት ሌላኛዋ፣ እሷ ጋር ተደወለ። ከነ ባለቤቷ ተያይዘው መጡ። ሄዱ፣ አናገሩት ቁጭ አድርገው። ምን ሆነሃል? ምንድነው የተፈጠረው መሃላችሁ? ችግርክ ምንድነው ተብሎ ሲጠይቅ እኔ ምንም ማውራት አልፈልግም፣ ገንዘብ ደብቃብኝ፣ ሌላ ምንም አያወራም። ገንዘብ እንደዚህ አርጋብኝ ገንዘብ ነው። አውሽ እዛ አይ ነገር በሽማግሌ ነው መፈታት ያለበት ተባለና ሽማግሌ መጣ ማለት ነው። አንቺ ሱቁን ከተከራየሽ ጀምሮ ሱቁን ከጀመርሽ ጀምሮ ሱቅ ነው የምታድሪው? እኔ አይደለም እቤት አድር ነበረ። እቤት ሳድር ቢያንስ ሱቅ የ3 ወር ምናምን ነበር የተከፈለው። 2 ወር ቤት ነበርኩ ሱቁን ከተከፈተ በኋላ። ከዛ ቤት ሲሄድ አላረል ገንዘብ ስላገኘህ ብቻ ዝም ብለህ ፓርቲ አታደርግም እኮ አይደል እንዴ? በምን ምክንያት ሱቅ ማድረግ ጀመርሽ? እንጨት ቤት ማለት ይመቻል ቤቱ ለመቃመው ለመጠጣት። ማታ እስከ ምሽቱ ምናምን ያህል እስከ ሌሊቱ ምናምን እዛው ቅርብ ስለሆነ እዛ ከጓደኞቹ ጋር እንዳልኩ ልጆቹ ዝም ብለው እዛ ሰፈሩት ሙያ እንኳን የላቸው ከነሱ ጋር ሲቀም ሲጠጣ ቢራ ሲጋዝ ምን ሲል ያመሻል። እጨርሳለሁ። ከዛ በኋላ ዘግቼ ወደ ቤት ሄዳለሁ። ማታ ደግሞ ሌሊቱ ሙሉ ቁጭ ብሎ ስልክ እያወራ ክፉ ቃላት፣ አንቺ ለማኝ ለምነሽ ባመጣሽው ገንዘብ እንዲህ ባልሽው ገንዘብ ልጄን አደባባይ ይዘሽ ወጣሽ፣ እባክህን እኔ ደክሞኝ ከስራ ላይ መጣሁት፣ ምናልባት አንተ ጠጥተህ ሊሆን ይችላል፣ ተው ክፉ ቃላት ተናገር።
የት ሆኖ ነው የሚጽፍልሽ? ቤት ውስጥ ቤት አልኩህ እኮ እዛ አምሽቶ ይመጣል አይደል? እኔ ከስራ ወደ ቤት ሄዳለሁ አይደል? እንተኛለን እኔና ማውራት ትፈልጋለህ፣ ተኝቼም ሊሆን ይችላል ማውራት ትፈልጋለህ ብሎኝ ይቀሰቅሰኛል። እስከ ሌሊቱ 8 ሰዓት ምናምን ያመሻል ስልክ ላይ ማለት ነው እየጠጣ ምንም እያለ። ከዛ ምንድነው ለምንሽ ባመጣሽው ገንዘብ እንዲባልሽው ገንዘብ አንቺ እንደዚህ አርገሽ አንቺ እንደዚህ፣ ከዛ ያንን ቃላት እንመላለሳለን ማለት ነው። እኔ ይኸውልህ ለምኜም ላምጣው ሰርቄም ላምጣው ምንም አድርጌ ላምጣው የራሴን ክብር አዋርጄ እንጂ ያንተን ክብር የነካውበት ምንም ነገር የለም። ምንም አይነት ነገር ቢመጣ በእኔ ታሪክ ነው እንጂ በአንተ ታሪክ የመጣ ነገር የለም። እኔ ባለፍኩት መንገድ ላይ ነው ይሄንን ነገር ያገኘሁት። ቢሆንም ደግሞ ለአንተ አልከለከልኩም። የምችለውን ነገር ሁሉ አድርጌልሃለሁ። ከሱ ባሻገር እኔ እስከ ቤተሰቡ ድረስ ገንዘብ ልኬያለሁ። ያውቃሉ እነሱ። እኔ ዛሬ እንዲህ ነው ብዬ መናገር አልፈልግም፣ ግን ስለጀመረው ጨርስለታለሁ። ያውቃሉ ምን ያህል ነገር እንዳደረኩት ለነሱ። ገባ? በእኔ ታሪክ እነሱም በልቷል። እኔ ደክሞኝ ነው የምገባው። ባለችኝ ባቅሜ ስራዬን እየሰራው ደክሞኝ ነው የምገባው። አንተ እያሳለፍክ ያለው ነገር ምናልባት ፌሽታም ደስታም ሊሆን ይችላል። የምታደርገውን ነገር እኔ አልደግፍም። ይሄ የምታደርገው የምትጠጣው የምትጨፍርበት የማይሆኑ ልጆችን ሰብስበ የምታበላበት የምታጠጣበት ጫት ብለህ ገዝተህ የምትቀሙበት በማርያም ገንዘብ የመጣ ገንዘብ ነው። ለአንተ እውነት እሳት ነው የሚሆንብህ ነው የምለው። ሁሌ ትክክል አይደለም እያደረክ ያለው። ህይወታችንን ነው መቀየር ያለብን፣ ነጋችንን ነው ማሳመር ያለብን። አፍረን ተረበን ተቸግረን በኖርንበት ዘመናት እነዛን ክሰን ነው ዛሬ መኖር ያለብን። ስለዚህ እኔ በእንደዚህ አይነት መንገድ እኔ እናንተ መሀል አንኖርም። አይሆንም። ታስተካክል ከሆነ አሁንም ማስተካከል። ይሄንን ቤት ስትከራይ ወይ የእንጨት ቤቱን እየከፈልክ አይደለም፣ ወይ የመኖሪያ ቤቱን እየከፈልክ አይደለም፣ ወይ በራስክ ላይ ለውጥ ያደረከው ነገር የለም፣ ወይ በእኔ ላይ ለውጥ ያደረከው ነገር ጭራሹኑ እኔ ጋር ያለውም እቺ የምንበላባ የምንጠጣባት ነገር እየወደመች ነው። ስለዚህ ከዚህ በላይ ካንተ ጋር አንካ ሰላምታ ውስጥ መግባት አልፈልግም። አብርሃም ታስተካክል ከሆነ አስተካክል። ሱቁም ሱቅህ ነው፣ መጥተህ ስራ። ካልሆነልህ ይሄንን ነገር አሁንም ተው። እኔ እየሰራሁኝ ላንተ የምታበላሽበትን ነገሮች የምከፍልበት ምንም ጉዳይ የለኝም። ያለኝን ነገር ማበላሸት አልፈልግም ከዚህ በኋላ። እንደውም እኔ ሱቅ ነው ማድረው አልኩት። የምታስተካክል ከሆነ አስተካክል። ጭራሽ እኔ ሱቅ ገባው አይደለ? ማማዬም ከኔ ጋር ማደር ጀመረች። ምክንያቱም እኔ ነኝ ማጠባት፣ እኔ ነኝ አብረን ነው የምንተኛው ማለት ነው። እንዴት ነው የሆነ ሰው ቤት ውስጥ አንተ ለምሳሌ ይቅርታ አድርግልኝና ባለቤትክ ቤተሰቦቿ ጋር ብትሄድ ለአንድም ቀንም ለሁለት ቀንም በጣም ይከብዳል። ለአንድ ቀን ምናልባት ኖርማል ነው ትላለህ። ሁለተኛ ቀን ሶስተኛ ቀን ይከብዳል አይደል እንዴ? ኧረ ይሄ ነገር እንዴት ነው እየረዘመ ነው፣ ወደ ቤት ልግባ፣ ቤቴን ልመልስ ትላለህ አይደል? ሁሉም ሰው ውስጥ ያለ መግባባት ስለሚኖር ማለት ነው። ያ ነገር ለሱ ፌሽታ ነው የሆነለት። ምንም ስሜት አይሰማውም ነበር። እኔ የፈለገ ነገር ቢሆን ና አብርሃም እባክህ፣ ና አብርሃም ወደዚህ እባክህ ብዬ እሱን ወደዛና ወደዚህ የምመልስበት ሰዓት ላይ አልነበርኩም። ምክንያቱም ብዙ ጥፋቶች እያጠፋ ስለሆነ እስቲ በራሱ ሰዓት ልቡ ይመለስ ይበል ተብሎ ከዚህ ግሮሰሪ ያለፈና እዛ ጋር ደግሞ ጠላ ቤት ተከፈተ። መዋያቸው ማደሪያቸው መኖሪያቸውም እዛ ቤት ሆነ። እኔ ልጄን ነው ቀን ይመጣል ይወስዳታል፣ እንጨት ቤት ትመጣለች፣ እዛው አካባቢ ስለሆነ ማለት ነው። ማታ ቤት ይመጣል። ከዛ እህቴ መጣች አልኩ አይደል? እነዚህ ያለ መግባባቶች ተፈጠሩ አይደለ? ጥሩ ይሄ ነገር ከመጣ እስቲ የሚፈልገውን የሚሰማውን የጨነቀውን ነገር ከቤተሰብ በላይ የሚያውቅ ማንም ሰው የለም አይደል እንዴ? ያውራ እስኪ ይተንፍስ እስኪ። መጡ እህቶቼ፣ እግዚአብሔር ይመስገን አላሳፈሩኝም። ቁጭ ተባለ፣ ተጠየቀ። ሽማግሌ ተሰበሰበ፣ ተጠየቀ። ቁጭ ተደርጎ ምን ሆነ ነው? ለምንድን ነው እንደዚህ ይሆንክ ያለው? ምንድን ነው ችግር? አነሳ። ገንዘብ ልክ ለአንተ እንዳለ ገንዘብ ከገንዘብ ውጪ እኔና እሱ ህይወት አሳስቦት አያውቅም። በዚህ አጋጣሚ እውነቱን ልንገር፣ ገንዘብ አይደለም የሰው ልጅ ሊያኖርክ ይችላል እንጂ ህይወትህን የሆነ ጣራ ሊያስነካልህ አይችልም። ያለምንም ነገር እግዚአብሔር ማኖር ይችላል። መጀመሪያ እኔ እናንተ ነው የምንቀድመው አይደል እንዴ? ያሳለፍነው ነው አይደል የሚቀድመው። ገንዘብ እንዲህ ተበላሽቶብኝ ስራ ገንዘብ ደብቃኝ ገንዘብ እሱ እንዴት መሰለ የሚያስበው ከሱቁ ባሻገር የሆነ የተከመረ ገንዘብ እኔ አካውንት ውስጥ የተቀመጠ ነው የሚመስለው። እውነቴን ነው የምልህ። ይሄ ከምሬ ገንዘብ ሚሊዮን ሆኜ ማለት ነው። የእሱ አእምሮ ያ ነው። በግልጽ ነገርሽ አታውቂም፣ ያውቃል ሁሉንም ነገር። የሚገርምክ የሆነ ቀን መርካቶ ሄዶ መርካቶ ተያዝኩኝ ምናምን 20 ሺህ ብር ላክልኝ እንዲሆንኩኝ እስር ቤት ገባው ሞትኩ ምናምን ሲል እንዴ ኧረ አብርሃም በእግዚአብሔር ይሁንብህ የአካውንት የስልክህ ያለበትን አካውንቱን ማለት ነው ፎቶ አንስቼ ይሄው ልክ እኔ አካውንት ውስጥ ያለው ብር ይሄ ነው፣ ከምን ልላክልህ፣ ከምንድን ነው ማደርግልህ እንደማልክልህ ሲያቅ መጣ ወደ ቤት ማለት ነው። እንደሌለ ሲያቅ አውርተናል። ሁሉንም ነገር ነው የሚያውቀው። ሁሉንም ከሱ የተደበቀ ምንም ነገር የለም። እሺ ስለ ገንዘብ ነው የሚያወራው ከእህቶቼም ከቤተሰብ ጋር ብለሻል። አሁን የኔ ጥያቄ ምን መሰለሽ፣ እሱ በዋናነት ቦልድ
ቦልድሊ እናንተ ታሪክ ውስጥ የተገለጸ አንድ ግለሰብ አለ ቤቴ ውስጥ ማለት ሱቋ ውስጥ ሱቃችን ነው ያው የጋራ ሱቅ ውስጥ ይቀመጥ የነበረ ሰው አለ። ይሄ ሰውዬ እዚህ ሱቅ የመጣው መቼ ነው? እቺ ብቻ ነገር ላመጣልህ እኮ ነው። እኔ ያወራው ያለውበትን መንገድ እየተረዳኸኝ አይደለም። ላመጣልህ የፈለኩት ላመጣው ነው። ይሄንን ሰው እኮ መጡ አይደል? ቤተሰብ ተነጋገረን አይደል? ሽማግሌ ቁጭ አለ አይደል? ሽማግሌ ቁጭ ባለበት ችግሩ ተጠየቀ አይደለ? አወራ ጨረሰ። እሷ ትምጣ ትናገር፣ ያንተን ሐሳብ ብቻ ሰምተን አንፈርድም ተባለ። ገባው ተጠራው ወደ ቤት ቁጭ አልኩ። ልክ እኔ ላወራ ስር ረግጦ ወጣ። አልፈልግም እንደውም እኔ አልፈልጋትም ሲል የኔ የሆኑት ሰዎች አነገር ልንገር ስንጋባ ደግሰናል እንዴ ስንፋታም እንደግሰው አለ። ስትጋባን እንዳልደገስከው ስትፋታም ደግሞ ደግሰ ነው የምትለየው አለችው። ቤት ዝም ብሎ ሚሊያይ ታሪክ የለም አለችው። አልፈልግም አንድ ቃል አልተነፈስኩም። እኔ ገብቼ ወንበር ላይ አንተ እሱን ሰማህ አይደል? እኔ ዛሬ መጥቼ ካንተ ጋር ያወራው ሽማግሌ ቁጭ ብሎ ግን እኔ አልተናገርኩም። እሱ ነው የጨረሰው። ወጣ እነሱም በቃ ከዚህ በኋላ አልፈልግም ብለዋል። ቁጭ ብለን ስለሱ የምናወራበት ምንም ጉዳይ የለንም። የራሳችን ነገር አለ እንሄዳለን። እነዚህ የተሰበሰቡ ሽማግሌዎች ግሮሰሪ ውስጥ ያሉ ናቸው። ሁሉም እህት ናት፣ ቤተሰብ ነው፣ የኔ አካል ናቸው። እሱ እያራመደ ያለውን መንገድ እኛ አልወደድነውም። ሮጠን ምንም አይነት ነገር ቢፈጠር ዝች ጋር ልንደርስላት አንችልም። ስለዚህ እንደ ጎረቤት እንደምታቋት ሰዎች እቺ ልጅ በምንም መንገድ እዩዋት፣ የሆነ ነገር ቢፈጠር ልደርሱላት የምትችሉት እናንተ ናችሁ። ያዩታል ይህንን ፕሮግራም በቃላቸው ነው ቤተሰብ ያሏቸው ለነሱ፣ እነሱም ያውቁታል ማለት ነው። እሺ ችግር የለውም በቃ እነሱ በፈለጉበት በተስማሙበት መንገድ ይስማሙ። ከተስማሙ ካልተስማሙ ደግሞ እኛ ምንም እንትምንለው ነገር የለም። አልፎ ግን መጥቶ እሷን የሚጎዳ መንገድና እሷን የሚያደርገው ነገር ካለ እኛ አለን። ያ ነገር ሲባል ይሄ ልጅ ነበር ከነሱ መሃል ውስጥ ገባ የተባለው ሰው ማለት ነው። ከዛ በፊት እኔ ጋር እንዴት ነው የሚመጣው? ዕቃ ይገዛኛል፣ ደንበኛ ነኝ። ቤተሰቦቹ በወር ኪራይ ምንድነው የሚባለው የወሰዱትን አስቤዛ ይከፍሉኛል ማለት ነው በወር። ሱቅ ውስጥ ገብቶ ነበር የሚቀመጠው? በጭራሽ አንድ ሰው አንድ ሱቅ ሲከፍት በር ላይ ማንም ሰው ይቀመጣል። በር ላይ ውጪ በር ላይ ሁሉ ማን ይቆማል። ሁሉ ግሮሰሪ ያሉት ተመጣጣኝ ይቆማሉ። አንቺ ምረት ዕቃ ሊገዛ የመጣው አሁን የግሮሰሪው ባለቤት ረጅም ሰዓት ተናቁሮኝም የሆነ ነገር ብሎኝም የሚፈልገውን ነገር ይዞ ይላል። ከዛ ባሻገር ያለፈ ነገር የለም። ይሄ ነገር ከተፈጠረ በኋላ ግን እንደ ቤተሰብ እንደ ፍርሃት እያያችኋት እኛ እንደርስላት ምንም ነገር የሚባል ነገር የለም። እሱ እያራመደ ያለው መንገድኛ አልተመቸንም። የሆነ ነገር ካለ ምናልባት ለኛ ደውሉልን ብለው ከሁሉም ጋር ስልክ ተለዋውጠው ይሄ ነገር ሲባል ያ ልጅ በእነሱ መሀል ላይ ነበር፣ ቆሞ ነበር፣ እየሰማቸው ነበር ማለት ችግር የለውም በቃ እኛ አለን፣ እሱም ሌሎቹም ማለት ነው አታስቡ በቃ ባለው መንገድ እኛ አለን ተባብለው ሄዱ ማለት ነው። ቀረ። ከዛ እሱ ያደረገው ነገር ምንድነው? የሆነ ሰዓት ላይ የመጣ ሱቅ ይበጣበጣል ወይ ማማን ሊወስድ ይመጣል አይደል? የሆነ መጥፎ ቃል አንቺ እንደዚህ አንቺ ማለት ለሴት ልጅ መባል የሌለባት አንቺ ለማኝ አንቺ ዘርማንዘርሽ እንደዚህ ምናምን እሺ ብዬ ማማን አብስዬ እሰጣለሁ። የሆነ ሰዓት ላይ ይመጣል በጨለማ የሆነ ቀን እንዳውም ሱቅ ውስጥ ቆሜ ድንጋይ ወርውሮ ምናምን ሱቁ እንዳለ የተደረደሩት ዕቃዎች ወድቋል። ያ ነገር ሲፈጠር የደረሱልኝ እነዚህ ልጆች ናቸው። ያዙትኝ ምናምን ኧረ እባክህ እንደዚህ አትፍጠር ተባለ። ገባ። ከዛ ምንድን ነው የተፈጠረው? እኔ እናንተ እናውራ ተባባለ። እናውራ እስኪ ብዬ እቤት ሄድኩኝ። ቁጭ አደረኩት እኔና እሱ ብቻ። ምንድነው እየሆንክ ያለው? ምንድነው ችግር? ለምንድነው እነዚህ ነገሮች እያደረክ ያለው? ዓለም አወቀ፣ ሰው ሰማ፣ ጎረቤት ሰማ፣ ፎቁ ሁሉ ሰማ፣ ቤተሰብ ሰማ፣ ሁሉ ነገር ተደረገ። ችግርክ ምንድነው አልኩት። ምን እየተፈጠረብኝ እንደሆነ አላውቅም። እየሆንክ ያለውትን ነገር እኔ ራሱ አላውቅም። በስራም እያስጨነቁኝ ነው፣ ካንቺ ጋር ያለውም ነገር እያስጨነቀኝ ነው። ጠፍተው ያልነበሩ ቤተሰቦችሽ መጡ፣ እኔን አይፈልጉኝም፣ ብዙ ነገሮች ማበላሸት ነው የሚፈልጉት ቤተሰቦችሽ አለ። ማንም ሰው ያንተ ነገር ግዴታ የለበትም። ማስተካከል ካለብን እኛ ነን የምናስተካክለው፣ ካላስተካከልን ደግሞ ይቀራል። ከዛ እንደዛ ሲለኝ ምን አለኝ? ባርሴማ ልጄን አትወሰጂብኝ። ለምን? እሱ የሚያስበው ቤተሰብ እንደዚህ አርጊ የሚለኝ ነው የሚመስለው። እንዲሁ አርጊበት ማንም እንደዛ ብሎ ያውቅ ማንም። እውነት ለመናገር አሉ ያን ሽምግልና ፈጠሩ አይደል? ስራ አላቸው፣ ወደ ቤታቸው ሄዱ። ለምንድን ነው እንደዚህ እያልከኛለሁ? በቃ ልጄ ናት የምታኖረኝ፣ ልጄ ናት እንዲሆንላት ሲለኝ እሺ ችግር የለውም አልወስዳትም፣ እኔ ማማን አልወስዳትም፣ አንተ የምትፈልገውን ነገር ማድረግ ትችላለህ።
ሲጀመር ደግሞ አልተግባባንም አይደል አልተስማማንም አይደል በእኛ መሃል እግዚአብሔር እስከሚገባ ድረስ እኮ አንተም ስራህን ስራ እኔም ስራዬን ልስራ መተጋገዝ ባለብን መንገድ እንተጋገዛለን አብረን መሄድ ባለብን መንገድ ደግሞ ሄደን እኮ ይሄ ሰው የገባበትም አፍ የገባበትም አይን ያየውን ነገር እኮ እናስተካክላለን አልኩት አልሆነም አንደኛ በዛ እነሱ ያስጨነቁት ነው ሁለተኛ ያለው ነገር አለ አይደል ከዛ የሆነ ቀን ላይ እነዚህ ልጆች እኔ ጋር መጥተው በረንዳ ላይ ቆመው ቁጭ ብለው ማለት ነው በረንዳ እሁድ ይጫወታሉ ወጥተው ከኳስ መልስ ነው እንጂ በረንዳው ሰፊ ናት በጣም እዛ ጋር ቁጭ ብለው እያወሩ እየተጫወቱ ምን ይያሉ ድንገት እሱ በዛ መንገድ አለፈ ወዴት ወደ አርሴማ ቤተክርስቲያን ማለት ሲያይ እንግዲህ እኔ ሱቄ ነኝ እነሱ በር ላይ ቁጭ ብለው እየተጫወቱ ነው እንግዲህ ሰው በር ላይ አትምጣ ይባላል አይደል እያወራን ሰላም እንኳን ሲሉ ሰላምታ አልመለሰላቸው ከዛ በዚህኛው ቀን ይሄ ቀን አልፎ በሁለተኛው ቀን ሚኒሻ ይዞ መጣ እኔ አጋጣሚ ያልነበርኩም ቃላ መጣ እጄ ስመጣ በአራት ቁልፍ ሱቁ ተቆልፏል እኔ በአራት ቆልፍ ያለው እሱ አራት ጨመረበት 8 ማለት ነው ስመጣ ሚኒሾች ቆሟል ሳይ ምንድነው አልኩት ስለዚህ ሱቅ ካሉ ነገሮች ሁሉ ያንዳንዷን ተከፋፍለን ምንድነው የምትከፋፈለው ዱቄትና መኮሮኒና አንተ ነው የምትከፋፈለው ምንድነው የፈለከው እኔ እኮ ኖሮኝ ላበላሽኸው ነገር ከዚህ በኋላ አውላለሁ በከፍልል ደስ ይለኝ ነበር ግን የለኝም ካልሆነ ደግሞ ይሄንን ዕቃ ሽጠን እንክፈለው ዳህን አይ ያንዳንዷን ነገር ማለት ማንንም ሰው ክብር ማለት የፈለገ ባልም ይሁን ይሆን እላፊ ሄዶ ደግሞ ያንተን ክብር እንደዛ ማድረግ የለበት አይደል እንዴ ፎቅ ሰማይና ምድሩ እንግዲህ እግዚአብሔር ነው ያለበት አይ ሰማይ ፎቅ እንግዲህ ቃም ይገዙኝ ሰዎች ባሉበት ድረስ እስከሚሰሙ ድረስ አንተ ጋር መጥቶ ያለውን ነገር ተናገር አንቺ እንደዚህ ልጆችሽ እንደዚህ አዘንኩ በራሴ ተናደድኩ በራሴ ሱቁን ዘጋው እማቃት ልጅ ጋር ሄጂ አረፍኩ እስቲ ቆይውጣለት እየሰራው ስለሆነ እኔ ደበረው የሆነ ነገር ያረኩ ስለሆነ እኔ ስለሰራው ነው በየትቼልኩ በመነጋታው ስመጣ በሌሊት ማማን ይዟት ሄዶ መጥቼ ሱቅ ሳልከፍት እስቲ ማማዬን ሊያት ብዬ ነው ወደ ቤት ሄድኩ ሲሄድ በር ቁልፍ ሳንኳኳ በር ቁልፍ አብርሃም የት ሄደ ምናምን ብዬ ስጠይቅ ሌሊት እኮ ነው የሸኘነው ወዴት ነው የሸኛችሁት ሄዷል ማማን ይዞ ደግሞ ይያለ ማማና እህቱ ነበረች ተያዘ ልጄን ይዟት ሄደ አልኩ ማለት አንተ ለኔ መጣ ልጄን አትተይልኝ ስትለኝ ልጄን ይዛሃት ሂድ ማለት አይደለም እንዴ አትተይልኝ እኮ ተባባለ አትሰጅብኝ ይዛሃት ሂድ ማለት ግን አይደለም ሩቅ ነው ሞያኔ በዛች ቅስፈት ውስጥ ደርሼ ሮጬ የምደርስበት ነገር አይደለም አዘንኩ ተናደርኩ ቆሰልኩ የቤቱን ቁልፍ ቆልፈው ቁልፉን እንግዲህ ከዛ በኋላ ነው መልክ ለሚያቃቸው ልጆች ሰጥተው ነው ይሄደው እኔ እንደውም ቆልፎት ይዞት ሄደን ይመስልኝ ይመጣል ብዬ ነበር ተስፋ ማድረግ ለምን እዛ ጋር ያሉት ማማን ይዞ ሄደ እኮ ብዬ ሳብድ ይዟት ይመጣል ያቃሉ ያዩታል ይሄ ቪዲዮ ለዛ ነው መናገር ይዟት ይመጣል የት ይዟት ይጠፋል ያላንቺ ትችላለች እንዴ የት ይዟት ሄዳል አሉ ብጠብቅ አይመጡም 2 ቀን 3 ቀን 4 ቀን ሆነ ታመንኩ ስራ ዘጋው ብዙ ነገሮችን አሳለፍኩ እሱ ደግሞ ያንሳል እንዴ እኔና እሱ አንድ ቤት ውስጥ ስናድር ባንድ ፍራሽ ነው የገባነው በሌሊት ሙሉ ቃውን አስጭኖ ሄደ በሌላ ቀን ነው ሳምንት አልኩ በሳምንቱ መኪና ይገባል ይሄ ታንከር ውሃ ይቀዳበታል ደግሞ በትልቁ አለ አይደል በቁሙ እና ታንከር ይዞ ይገባል ታንከሩ ማን መኪና ይዞ ይገባል እኔ መሰለኝ እንግዲህ እኔ እንዴት ብዬ ነው ማስበው ያንን ነገር እንግዲህ እነሱ ነው ያሉኝ ቃውን እንዲዞሮ መኪናው እንደዚህ ዞሮ ቆሞ ፍሪጅ አልቀረው ሶፋ አልቀረው ቲቪ አልቀረው ምን አልቀረው እንዳለ በዛ እንትን ውስጥ ተጭኖ ወጥቷል ባይ አይመጡም በስንተኛ ቀኑ ሰውየው መጣ ባለቤቱ የቤቱ ቤቴን እኮ ቁልፉን ተረከብኩኝ ለቀቀልኝ እኮ አብርሃም አለኝ እንዴ ቤቱ ተለቋል እንዴ አልኩት እንዴ ተለቋል እኮ ሲሄድ ባዶ ቤት ነው ምንም አላልኩ እንደ ሰው አንድ ወንድ ከሚስቱ ጋር ሲጣላ ምንም ይሁን ምን ወንድ ነው እሱ ነው ሄዶ ሸሽቶም ቢሆን ልጅ የለኔ ትቶ ነገ ከነገ ወዲያ እኮ ልጅ ታስታርቀናለች ምንም ትሁን ከናቷ ጋር ነው መሆን ያለባት ብሎ አስቀምጦ እግዚአብሔር እኮ ነገ ከነገ ወዲያ ቀን አለው መልካም ነገሮች ይመጣሉ ህይወት ይኖረናል ብሎ ማድረግ የሚችል እሱ ግን ተወው ጫነ ሄደ ቀረ ዝም አልኩኝ ደግሞ አላልኩም በስንተኛ ቀኔ ፍርድ ቤት በዚህ አጋጣሚ ፍርድ ቤት ከስሼ ፍርድ ቤት ማማን እንደው ተፈርዶልኝ ወረቀት እጄ ላይ ያለ ሰው ነኝ ያቀ
የምንድነው የሚባለው የኮዬ ከኮዬ ቱሉ ዲምቱ ላይ ያለው ፍርድ ቤት ማለት ነው። በመጣበት በተገኘበት ቦታ ይነገረን ሲመጣ ካገኘሽው የምታገኝበት መንገድ ካለ ተብዬ ማለት ነው። እዛ ፍርድ ቤት መክሰሴን ሲያቅ ጭራሽ አለኝ ማማን አለኝ የትኛውም ገደል ብትመጪ ሞያሌ ብለሽ አይደለም የትኛውም ገደል ብትመጪ አታገኛት አንቺ ደግሞ እግርሽ ሞያሌ ላይ ከረገጠ እንደምትሞቺ ታውቂያለሽ አለኝ። ሰው አዎ ሊሆን ይችላል አላቅም ብዙ ሰዎች ያሉት ሰው ስለሆነ ግን እኮ እኔ አልኩት ባርሴማ ማማን አትሰጂብኝ ስትለኝ አምኜሃለሁ አንተ ግን ይዘህብኝ ልትሄድ አይደለም አንተ ይዘህብኝ ልትጠፋ አይደለም ግን አምኜሃለሁ በቃ አባቷ ነው ቢያንስ እኔ ሴት ነኝ እችላለሁ ታገሳለሁ እሱ ማረጋጋት የምትችለው ልጅ ከሆነ ችግር የለም ብዬ ታውኩብክ እንጂ ልጄን ይዘህብኝ እንድትሄድ አይደለም አንተ ግን አዘናክተኸኝ ለሊት ጠብቀክ እሷን ይዞ ሄዶ ሳያንስ አይደለም እቃ ሙሉ እቃ አስጭነ ሄድክ ምክንያቱም ሀገሬ ከገባሁኝ እሷን ማግኘት አችልም ብለህ ስላሰብክ ነው ልጄን ስጠኝ አልኩት ልጄን ስጠኝ ሴት ልጄ ናት ከእናቷ ጋር ነው አንድ ልጅ 7 ዓመት እስከሚሆነው ድረስ ባልና ሚስት ባይስማሙ ከእናት ጋር ነው የምትቆየው ስጠኝ ፍርድ ቤት ወረቀት ፈርዶልኛል ልጄን ስጠኝ ልስራበት ልኑርበት የኔ እናንተን ትዳር የምታስተካክለው ልጅ በመንጠቅ አይደለም እኔን የምትጎዳኝ ልጅ በመንጠቅ አይደለም ስጠኝ ለመንኩት ጠፋ የሆነ ቀን በጨለማ መጣ ሲመጣ ሱቅ ውስጥ ነበርኩ ሳየው ደነገጥኩ እንዴት መጣ ማማስ አልኩት አይ መጀመሪያ አንቺን ላናግርሽ ብዬ ነው እዛ አሁን አልኩት በዚች ሰዓት በዚች ደቂቃ ውስጥ ፖሊስ አምጥቼ እንደማሳሰር ታውቃለህ አይደል የትም አንድ እርምጃ እንደማትራመድ ታውቃለህ ከወሰድክባት ቦታ ልጄን አንቀክ እንደምታመጣትም ታውቃለህ ያንን ግን አንተ ላይ ማላደርገው ለምን እንደሆነ ታውቃለህ ያሳለፍናትን እኔ እናንተ ያቺን ጊዜ እኔ አረሳም አሁንም በክብር አንተም ሳትዋረድ እኔም ሳልዋረድ ልጄን ስጠኝ ከዛ ውጪ እኔ እናንተ ቁጭ ብለን ልናወራም ልንነጋገር የምንችለው ማማን አጠገቤ አምጥተህ እንዲህ ሳያት እንጂ ብቻህን እየመጣህ እኔን ማናገር መብት የለህም አችልም ምክንያቱም ስትሄድ ብዙ ነገር በጥብጠን ሄድከው ምክንያቱም እኔ እሱ ሲሄድ 5 ወር 6 ወር ሙሉ ታምሜ ስራ ሳልሰራ እቃዎች ሁሉ ተበላሽተው ብዙ ነገር አሳልፌያለሁ በዛ ሰዓት ከኔ ጋር የቆመ ማንም ሰው የለም ምክንያቱም እኔ ከሆዴ ያወጣኋት ልጄ ናት ማንም በእኔ ጫማ ላይ የቆመ ሰው የለም አንዴ ስውራ ማርያም ስል አንዴ ሰሚነሽ ኪዳነ ምሕረት ስል አንዴ በጌርኩበት ላይዋ ላይ ሳለቅስባት የረዳችኝ መቤቴ ብቻ ነው ይሄን ጊዜ እንኳን እንድቆም ያደረገችኝ ማርያም ናት ማንም አይደለም እናት ነኝ እኔ እናት ነኝ እግዚአብሔር ይመስገን ምናልባት አልተፈቀደልኝም ይሆናል እሷንም እጄ ላይ እንዳሳድግ ግን እኔ ልጄን አልጣልኳትም እኔ ልጄን አብርሃምን ይዘህልኝ ሂድ አላልኩት ራሱ ነው ባርሴማ አትሰጂብኝ ሲለኝ እሺ ብያለሁ ተናግሯል ይሄን ነገር ማንም ሰው በመሐላችን በልጃችን መሐል የገባ ሰው የለም ተናግሯል እሱ ልጄን አትሰጂብኝ ስላት እሺ አለች ብሏል ማንም ሰው ልጃችንን ልውሰድ ብሎ ያለ ከቤተሰቤ ማንም ሰው የለም ማንም ስለሱ ያነሳ ሰው የለም ጨረስን ማለት እኔና አብርሃም ጨርሰናል እኔና እሱ መሐል ምንም አይነት ግንኙነት የለም ከማማ ውጪ ሄደች ሁሌ ነው ለምናቸው እየደወልኩኝ ሁሌ ፎቶዋን አሳየኝ በመከራ ነው ድምጿን አሰማኝ በመከራ ነው ልጄን ለማየትኩ በመከራ ነው እኔ ራሴ በቃሌ አርሴማ ብሎ ስለጠራብኝ ነው የተዋት እንጂ እንደዚህ እንደሚያደርግ በቃል ተዋትም ነበር አቅም ስለሌለኝ ነው ፍርድ ቤት ምን አለኝ አንድ ልጅ ማለት ሩቅ አገር ናት ሞያሌ ናት ምንድነው ማድረግ የምችለው ብቻዬን ልጄ መውሰድ አልችልም ስል ፖሊስ አስመድበሽ ይዘሽ ሄደሽ ልጅሽ መውሰድ ትችያለሽ ተባልኩ ፖሊስ ለማስመደብ ከአዲስ አበባ ሞያሌ ድረስ ምን ያህል ወጪ እንደሚያስወጣ ታውቃለህ ያንን ማድረግ አቅም ስለሌለኝ ነገ ከነጎዲያ ምናልባት ልቡ ራርቶልኝ አዝኖልኝ ትመጣ ይሆናል እሱ ነው የሚገርምት በየቀኑ ነው ቴሌግራም ላይ የስድብ ናዳም ያወርድብኝ አንዴ በቮይስ አንዴ ምን ተው አብርሃም ክፉ ነገር አትናገር አንቺ እናትሽ እንደዚህ አንቺ እንትኖችሽ እንደዚህ ቤተሰብ ሁሉ አልቀር ተው አብርሃም ክፉ ነገር አትናገር ሱቅ የገባው ላይ የተባለው ልጅ መቼ ነው የገባው ማንም የገባ ሰው የለም ገብርኤል ምስክሬ ነው ማንም የገባ ሰው የለም እነዚህን ሰዎች አደራ የተውኝ ቤተሰቦቼ ናቸው ከነዚህ ሰዎች መሃል ይሄ ልጅ አለ ያልኩክ ነው አደራ ነው የተተው አደራ የሚጠብቅ ሰውና
አብርሃም የገለጸው ሰው የተለያየ እኔ በአብርሃም ላይ በህይወቴ ላይ ያልኩክ ነው ያለው በህይወቴ ላይ ከዚህ በኋላ የሚኖረኝ አላውቅም እግዚአብሔር ነው የሚያውቀው ከዚህ በኋላ ህይወቴን እግዚአብሔር ነው የሚያውቀው እውነት ለመናገር ስለዚህ ከዚህ በፊት ምንም አልነበረም እኔና አብርሃም ላይ ቆሜ በሱ በትዳሪ ላይ ደርቤ ሄጄ ከወንድ ጋር አድሬ ማደር አይደለም ቆይ መልሽልኝ ሱቅ ያለው ይሄ ነው እኮ ስለዚህ ምንም የለም ምንም ከሌለ ምንም የለም ነገር የለም በእኔና በሌላ ሰዎች መሃል እሱ እያወራ ያለውን መንገድ ነው እኔ እየገለጽኩልህ ያለሁት ምንም ከሌለ ምንም የለም በይ ሰዎች ነበሩ አንድ ሰው ብቻ አይደለም እኮ እሺ እኔን አደራ እያያቸዋት የተባሉ ሰዎች እዛ አካባቢ ላይ ነበሩ እንደ ጎረቤት እሱ ራሱ ያሳምመው ነበር ቆይ ውጪ መቆም ከሱቅሽ ውጪ መቀመጥ መቆም ችግር የለውም ማንም ሰው አይገባም አሁን እያልኩሽ ከሌለ የለም በይ ላይ ማንም ሰው አይገባም አቃ ከሌለ የለም ያው እነሱም ያሉት አይደል ይሄን ፕሮግራም እዛም አካባቢ ያለ ሰው የአብርሃም ጥያቄ ግልጽ ነው ግልጽነቱ ምንድነው ልክ የኔን ሮል የተወጣ የሆነ ሰው ነበር ቁጭ ብሎ የሚቀም እዛ ውስጥ ቢራ የሚጠጣ ሂሳብ የሚቆጣጠርላት ላኪ እንኳን ገንዘብ ስላት እሱ ነው ተቀብሎ የሚልከው ያለው ሰው አለ ወይስ የለም ያልኩክ ነው ማንም ሰው የለም በቃ እንደዚህ ግልጽ ነው ግን ከምታያቸው ሰዎች አልኩ አደራ ከተባሉ ሰዎች ውስጥ እሱ ነበረ እነዛ ሰዎችን እኔ አሁን ሄጄ አንተን አውቃለሁ አይደል በር ላይ ቆሜ ላወራ እችላለሁ እሱ ከሆነ ጎረቤት ጋር ቆሜ ካየሁኝ በሱ ላይ ሌላ ነገር ማሴርበት ነው የሚመስለው ስለዚህ ከሱቁ ውስጥ ከማንም ሰው ጋር ምንም አይነት ግንኙነት የለኝም ከዚህ በኋላ ቢኖረኝ ግን አይመለከተውም ማለት እኔና እሱ ቆይተናል ከተለያየን እኔ ያልኩህ ያለሁትኝ በሱ ህይወት ውስጥ በኔ ህይወት ውስጥ በነበረ ነገር ውስጥ ሁሉ እኔ ያሳለፍኩትም መከራ አለ እሱም ያሳለፈው እሱ ብቻ አይደለም የኔና የሱን ትዳር ያቆመው እሱ ብቻ አይደለም ወጥቶ በህይወቴ እኔ እሱ ቃጠብኩኝ ሲል እኔ አላስታውስም አላቅም ይሁን ውሸቶችን ማዋሸት ጥሩ አይደለም እሱ የለኝም ባለበት ሰዓት እኔም ከየትም ማምጥቼ ሞላ ነበር ቤቴን የሱን እጅ ጠብቄ አላቅም በሌለን ሰዓት እንኳን እንደገና ደግሞ የራስህን ህይወት መንገር ለማስተካከል ስትሞክር ያለፈ የሰውን ህይወት ይዘህ መምጣት የለብህም እዚህ ጋር በህይወቱ በጣም በኔ መንገድ ላይ የተሳሳተው ነገር ቢኖር እሱ የኔን የህይወት ታሪክ ያለፈ ህይወቴን ማንሳት አይመለከተው ማውራት ካለበት እኔ እሱ ማማ የሆነ ነገር እዚች ጋር ፈልገህ ስትቆም ታርጌት እኔ የሱን ታርጌት አጠራ አድርጌ ልንገር አሁንም የሄደበት ቦታ ላይ ስራዎቹ ብዙ ነገሮቹ ተበላሽቷል የሆነ እዳ ውስጥ ገብቷል የገንዘብ ችግር ላይ ነው ስራውን አበለሻሽቷል ያለው አማራጭ ደግሞ የቀረችው ርዕስ ማን ነበረች የኔ ህይወት ታሪክ ስለ ማንም ሰው ሽጉጥ ተደቅኖበት ትዳር ይዞ አይኖርም በዚህ አጋጣሚ እኔ አብርሃም ላይ እንዳትንቀሳቀስ ብዬ ተደቅኛ ያኖርኩበት ህይወት የለም አምኖ ተስማምቶ ነግሬው ፈልጎ አብሮኝ ቁጭ ብሎ ነው የበላው ካገኘሁት ነገር ላይ እሱ አይደለም እስከ ቤተሰቡ ጥግ ድረስ በልተዋል ያሳነስኩት ለማንም የደበቅኩት ነገር የለም በመስጠት እኔም ሳሳ አይደለም ምክንያቱም ተሰጥቶኝ ስላገኘው ልጄን ጥላት ለልጄ አይባልም በዚህ አጋጣሚ አንድ በጣም ከምጠላው ነገር እውነት የልጄ እናት ስለሆነች ወይ የልጄ እናት በመሆኑ አዝናለሁ ነው ጸጸታለሁ ነው ያለው አይባልም ከኔ ሆድ ተቀዳ የወጣችው ልጅ አቅፈው እየተኙ እናቷ ሲጋያለው ማንንም አልካድኩም የካድኩት ነገር በህይወቴ ላይ ምንም ነገር የለም ማንም ሰው በእኔ ጫማ ላይ ቆሞ ሳይቆም እኔ ላይ ሊፈርድብኝ አይችልም በጣም እኔን ውስጥ ከነካኝ ነገር ዛሬ እዚች ጋር ያስቀመጠኝ ነገር ለወንድ ተብሎ ትዳር ተክዶ ወንድ እንደሚባለው ለወንድ ተብሎ ልጅ ተክዶ ትዳር ተመስርቶ ምናምን ነው አይደል እንዴ እየተባለ ያለው ነገር እኔ ለወንድ ብዬ የካድኩት ትዳርም የለም ለወንድ ብዬ የካድኩት ልጅም የለም ለወንድ ብዬ የካድኩት ትዳርም የለም ሰውነህ ህይወት ነው ትጀምራለህ ሳልተሳካለ ትተዋለህ ከተሳካለ ትቀጥላለህ የኛን ነገር ሁሉ ነገር ነው ያበላሽው ነገ እኔ ተስፋ አድርጌ ከሱ ጋር መኖር ባስብ ራሱ ጨረስኩ ታውቃለህ እንግዲህ ለሱ ነገር ያለው በነገራችን ላይ ተስፋ መቁረጥ እንደሌለበት ላንቺም በመነግረው ነው ይሄንን ነው የሰው ልጅ ላግባባ ይችላል በተለይ ደግሞ በትዳር ውስጥ በጣም ብዙ አለመግባባቶችን ልናሳልፍ እንችላለን እኔ አንቺን በጣም እረዳሻለሁ ህመም የሚፈጥሩብን ነገሮች ሊኖሩ ይችላሉ በተለይ ለዛ ሰው መለወጥ እየለፋን ለዛ ሰው መቀየር እየለፋን እየጣርን ያ ሰው የኛን ልፋትና ድካም በሌላ ነገር ቆጥሮት በሌላ ነገር ወስዶት ጭራሽኛ ላይ አጌነስት ሲሆን ወይም ጠላታችን ሲሆን ያሳምማል ምንም ጥያቄ የለውም
አሁን በልጅ ጉዳይ ያነሳሽው ለምሳሌ እኔ ያው እንደዛ ስላለኝ ስተውለት እሱ እንደዚህ ያደረገ ይሄ ሊያምሽ ይችላል። ትክክል ነሽ። አዎ ወይም ደግሞ ለሱ እድገት ሳስብለት እሱ እኔን እንደ ጥቅመኛ እንደ ገንዘብ እንትና እንደ ገንዘብ ወዳዳየኝ እኔ በሱ ላይ ሌላ ወንድ ምንም ጭራሽ ሳላስብ ሌላ ወንድ እንዳለ አድርጎ ሳለኝ ምናምን ይሄ ነገር ያማል ወይ ካልሽኝ አዎ ያማል። ግን መዳን አይደለም የምንፈልገው ሁላችንም ማለት ከህመማችን መዳን ነው የምንፈልገውና ከህመማችን ለመዳን አንዳንዴ የተለያየ መንገዶችን ልንሄድ እንችላለን። እሱ በራሱ የሄደበት መንገድ አለ፣ አንቺ በራስሽ የሄድሽበት መንገድ አለ። መርሳት የሌለባችሁ ግን አንድ ነገር እቺ በጣም ውድ የሆነች ልጃችሁ በጣም ውድ ነገ የት ልትደርስ የምትችል ልጃችሁ አንቺም እናቷ ነሽ፣ እሱም አባቷ ነው። በዚህ በእናንተ በሁለታችሁ አለመግባባት በዚህ በእናንተ በሁለታችሁ ንትርክ ውስጥ እሷ መጎዳት አለባት ብዬ አላስብም። የእናንተ የትዳር ግንኙነት ነገ ሊቀጥል ይችላል ላይቀጥል ይችላል አናውቅም። እግዚአብሔር ብቻ ነው የሚያውቀው። እኔ ያው ብዙ ታሪኮችን ስለማውቅ ብዙ የትዳር ታሪኮች ላይ ስለሰራሁኝ ሰዎች ከብዙ መዓት ከብዙ ፋይት በኋላ ከብዙ ግጭት በኋላ ታርቀው በሰላም በፍቅር የኖሩ ሰዎችን አውቃለሁ። ኢቭን ከአመታት መለየት በኋላ ቅድም ብለሽኝ እኮ ነበር የሆነ ታሪክ ጠቅሰሽልኛል። ከሆነ አመት በኋላ እኮ ሰው ተገናኝቶ ይኖራል። ሰው እናንተም እንደዛ ልትሆኑ ትችላላችሁ አላውቅም። የኔ ፖይንት ግን በቃ አሁን የሆነው ነገር ሆኗል። ይሄ ነገር ሆኖ ነጋችሁን ማበላሽት አለባችሁ ብዬ አላስብም። ምክንያቱም አንቺ ነገ በጣም አሁን ቅድም በጨዋታ መሀል ምን አልሽ መሰለሽ ያ ሰው እነዛ ሰዎች ያ ህዝብ የሰጠሽ አደራ አለ አይደል? አንቺ ተለውጠሽ ሌሎችን እንድታግሽ ካንቺም ተርፎ አይደለ እንዴ? በነገራችን ላይ አንቺ እኮ ስራሽን በጣም ትልቅ ደረጃ ደርሰሽ በስርሽ 2-3 ሰው ብትይዢ እኮ ይሄ ማገዝ ነው። ባይዘው ለነዛ ሰዎች የመኖር ለነዛ ሰዎች የመብላት እድል ሆንሽ ማለት አይደለም። ስለዚህ ይሄ ጥንካሬሽ ሊወሰድብሽ አይገባም። አይኖ ያለፉት ነገሮች ሊያሳምሙሽ ይችላሉ። ሌላው በጣም አንቺም አብርሃምም ይሄን ቪዲዮ እንግዲህ ያያዋል ብዬ አስባለሁ። በጣም ልብ ማለት ያለባችሁ ነገር በትክክሉ መሸነፍ ካለባችሁ ለልባችሁ መሸነፍ መቻል አለባችሁ ብዬ አስባለሁ። መወሻሸቱ ስለማይጠቅም ማለት ነው። በቃ አንተም የመጣህበትን እውነት ያለውን እውነት በደንብ ታውቃለህ፣ አንቺም ያለውን እውነት በደንብ ታውቂያለሽ። እኔ አላውቅም፣ እኔ ገለልተኛ ነኝ። በእናንተ ማለት እግዚአብሔር ብቻ ነው የሚያውቀው። በሁለታችሁ ማለት ያለውን ነገር የሚያውቀው እግዚአብሔር ነው። ስለዚህ ይህን ነገር ለማስተካከል ደግሞ የእውነት መሰበር የእውነት መጸጸት ሊያስፈልግ ይችላል። ያም ማድረግ ትችላላችሁ። አንደኛ። ሁለተኛ ሰው ምን ይለናል? ትናንት እንደዛ ተባልተን ትናንት እንደዛ ተዋርደን ማለት አሁን እሷ ያለችው ነገር እኮ አሳማኝ ነው አይደል? ሰው ፊት መቼም መዋረድ ከባድ ነው አይደል? ነዋሪ ፊት ምናምን መዋረድ ሊያም ይችላልና ግን ያ ሆነ ማለት ደግሞ ሼም ይዟችሁ ወይም ደግሞ ይሉኝታ ይዟችሁ መታረቅ እንኳን ይፈልጋል ማስተካከል ይፈልጋችሁ ይሄ ያለፈውን ታሪካችሁን አስባችሁ ነገሮችን ለማስተካከል ስታስቡ ይሄ ነገር ወደ አይምሯችሁ ሊመጣና ሊረብሻችሁ አይገባም። ይሄን ማወቅ አለባችሁ። ስለ ነገ ስለማናውቅ ነው ይሄን የምናገረው። አንተም ይሄን ነገር አይተህ ሪግሬት አድርገህ በነገሮች ላይ ለመስራት እንደምትዘጋጅ አስባለሁ። አንቺም እንደዛው ማለት ነው። ግን እኔ መናገር የምፈልገው ነገር አለ። ዓለም ያልፋል፣ እኛ እናልፋለን። በቃ እቺ ምድር ሁሉ ትጠፋለች። ከና ኃጢአታችን የምንቆመው እግዚአብሔር ፊት ነው። እግዚአብሔር ፊት አንተ ዛሬ እናወራለን ተውና አንተም ትቀራለህ እኔም እቀራለሁ። ሚዲያው እንትኑ ይቀመጣል ቪዲዮ ማለት ነው አይደለ? ዓለም ያልፋል። እግዚአብሔር ፊት ነው ሁላችንም የምንቆመው አይደል? ለእውነት መቆም አለብን። ለእውነት መቆም አለብን። ሁለተኛ ነገር ደግሞ እዚች ጋር እኔ ስቀመጥ ማጥራት የፈለኩት ነገ ማማዬ ታርጋለች። ሴት ልጅ ናት፣ ትማራለች፣ ከልጆች ጋር ትገናኛ፣ ታገባለች፣ ትወልዳለች። ሁሉ ጊዜ እናትሽ እኮ ለእንደዚህ አይነት ነገር ብላ ነው የተወችሽ። እናትሽ እኮ ላይ ገንዘብ እኔ አንቺን እኮ በምድረ በዳ ይዤ ሳልፍ ያሳለፍኩትም ብሏል። የሄደበትን መንገድ ማማን ይዞ ያን ታሪክ ብሞት ልጄ ላይ መቅረጽ አልፈልግም። የኛ ነው። እሷ ምንም የሚያገባት ነገር የለም። እሷን ከኔ ማራቅ የመረጠበት መንገድ ይሄ ነው አይደለ? እኔ ህዳር ማርያም የጽዮን ማርያም ዕለት በታቦት እጅ የማርያምን ቀሚስ በኩኬለሽ ማርያም ደረጃ ላይ ሚካኤል እየሄደ የእመቤቴ ማርያምን ቀሚስ ይዤ እናቴ ማርያም በጣም ነው የምወድሽ፣ አንድ ሴት ልጅ ስጪኝ በስምሽ የምጠራ ብዬ የጠየቅኳት ልጅ ነው። ማማዬን የእውነት እኔ ከተውኳት
የምወዳት ማርያም ትፍረድብኝ። ማንም ምንም ቢለኝ እኔ ግድ አይሰጠኝም። በዚህ አጋጣሚ ለመሰለ እኔና እግዚአብሔር ስለምንተው መቼም አልተዋትም። በጣም ወዳታለሁ። መጥፎ ነገር ውስጥ እንድትገባብኝ አልፈልግም። እግዚአብሔር ያሳድጋት። በሷ ውስጥ ልጄ በጣም ገብታብኛለች። እግዚአብሔር ይጠብቃት። ቢችል አሁንም እጠይቀዋለሁ ልጄን ቢሰጠኝ ፈቃደኛ ከሆነ። አይሆንም የትኛውን መንገድ ላይ ማየት አትችይም ካለ ደግሞ ሁሌም ጸልይላታለሁ፣ ለምንላታለሁ። እኔና እሷ ስትወለድ በእኔና በቅዱስ ዑራኤል መካከል ቃል ኪዳን አለ። እኔ የቅዱስ ዑራኤል ቀን ነው ክርስትና የተቀበልኩት። ልጄ የቅዱስ ዑራኤል ቀን የተወለደችው። ቅዱስ ዑራኤል እንደማይተዋት በክንፉ እንደሚከልልልኝ በብዙ ነገር ውስጥ እንደሚያሳልፋት ልጄን አውቃለሁ። ግን በዚህ ታሪክ እናትሽ ጠላችሽ የሚባል ነገር አእምሮዋ ላይ እንዲቀር እኔ አልፈልግም። ለዛም ነው ዛሬ እዚች ጋር የመጣሁት። ሁለተኛ ስለ እኔ የሆኑ ነገሮች እሱ አይመለከተው። ሶስተኛና በጣም ትልቁ ዋነኛ ነገር በክርስትና እምነቴ አልደራደርበትም። ቢኖረኝም ባይኖረኝም እኔ ክርስቲያን ነኝ። ከነ ኃጢአቴም ቢሆን ከነ መከራዬም ቢሆን ክርስቲያን ነኝ። እሷ ቋንቋ ነች ሚዲያ ላይ እንዳለችው ምህረት አይደለችም ያለው አይደል? እኔ ግን ከዚህ በኋላ እግዚአብሔር በረዳኝ መጠኑ ከዛች በላይ ሴት ነው መሆኑ። ክርስትና ማለት ፈተና ነው። ማርያምን ስለጠራሁ ወጥቼ ስለተናገርኩ ነው የሁሉ ነገር እየመጣብኝ ያለው። እውነቴን ነው የምልህ። ለምን እየተፈተንኩበት ያለውበትን መንገድ ስለማውቀው ባገኘሁበት ነገር የሆነ እየገባብኝ ስለሆነ መቼም ቢሆን በሞትና በህይወት መካከል እያለው ቢሆን እኔ እናቴ ማርያምን አልተዋትም። ሌላ ከዛ ውጭ እግዚአብሔር ይመስገን ፈተና ቢበዛበትም መከራ ቢበዛበትም ብዙ ጭንቅ ውስጥ ብገባም ሄጄ አውርቻታለሁ። 10 ምናምን ቀን ሰሚነሽ ኪዳነ ምሕረት ቁጭ ብዬ እናቴ ሰሚነሽ ኪዳነ ምሕረት ሁሉን ነገር እንደምታስተካክል አምናለሁ። እኔ ይሄን ስራ አግኝቼ ብዙ ነገር ነው የተበላሸው። እቃዎቹ ተበላሹ፣ ልጄን አጣኋት፣ እኔ ታመምኩ፣ ጨነቀኝ፣ አመመኝ። ብዙ ቀን ተዘግቼ ተኝቼ አውቃለሁ። መሄድበት አጥቼ ግራ ገብቶኝ እየሄድኩ ማርያም ላይ ነበር ማለት ነው። ግን ዛሬ ደግሞ ድጋሚ ተነሽ አላለቀም እያለች ድጋሚ በሌለ ነገር ላይ የምታቆመኝ እሷ ናት። ከእሱ ጋር መወራረድበት፣ ከእሱ ጋር ክፉ ቃል የምናገርበት፣ ከእሱ ጋር ወደዚህ ወደዛ የምልበት ጊዜና ሰዓት አሁን ላይ የለኝም። እኔ ስለተናገረው ነገር ሁሉ እውነት እሱ አምኖበት ፈልጎ አቅዶ ተሳክቶለት ከሆነ እሺ፣ ልጄን ግን ወዳታለሁ። ይጠብቅልኝ፣ ከቻለ አሁንም ይስጠኝ። በምችለው እናት መሆን ባለባት መንገድ አሳድጋታለሁ። ያ ማለት ከሱ ነጥቄ ደብቄያት ምናምን አይደለም። በፈለገበት መንገድ መጥቶ ማየት ይችላል። አልችልም አልሰጥም ካለ ደግሞ ትቀመጥ እሱ ጋር፣ ምንም ችግር የለብኝም። ከዚህ በኋላ ግን እውነቴን ነው የምልህ በምንም አይነት መንገድ በህይወቴ አብርሃም የሚባል ሰው ማየት አልፈልግም። እንግዲህ ምናልባት በልጃችሁ ጉዳይ በተለይ ያው አብርሃምም አንቺም ወረቀት እጄ ላይ ከራሳችሁ ስሜት ወጣ በሉና ለልጅቷ የሚጠቅማት የቱ ነው የሚለውን ማየቱ የተሻለ ነው ብዬ ነው የማስበው። እኔ አንድ ነገር ግልጽ መሆን ያለ እናት ናት። እናት ልጇን ታሳድጋለች። አባትም አባት ነው። አባት ልጁን ያሳድጋል። ይሄ በግልጽ መታወቅ መቻል አለበት። ብዙ አባቶችን እናውቃለን ልጆቻቸውን በአግባቡ አፈር ከድሜ በልተው የሚያሳድጉ እናቶችም ያው የእናቶች የተለመደ ስለምናውቀው ነው። የኔ ጥያቄ ይሄ አይደለም። የኔ ጥያቄ እናንተ ለልጃችሁ የሚጠቅመውን ማወቅ ትችላላችሁ፣ ትልልቅ ሰዎች ስለሆናችሁ ማለት ነው። ስለዚህ ይሄን የተሻለ ውሳኔ እንደምትወስኑ ተስፋ አደርጋለሁ። በማንኛውም ጉዳይ ላይ አለው የባለሙያ ሲያስፈልጋችሁ የጋብቻ አማካሪ ልጆች ላይ ያሉትን ጉዳዮች ላይ ማመስገን ፈልጋለሁ። እሺ ሰጥቻለሁ። ምክንያት የባለሙያ ገዛም እንደዚሁ ከኛ ማግኘት ትችላላችሁ። ልጃችሁ ላይ ግን የተሻለ ውሳኔ ብትወስኑ እኔም ደስ ይለኛል። ነገም እንዳይፈጠር አናውቅም። ራሳችሁ ላይ ማስባችሁ ደግሞ እንግዲህ የተሻለ ነው የምትሉትን ነገር እንደምትወስኑ አስባለሁ። በመጨረሻ እድል ስጥሽና እንሰናበት። ከብዙ ፈተናዎች በብዙ መንገዶች ውስጥ ሆኜ ደግሜ ወጥቼ መገኘት የምፈልግበት ቦታ ቢኖር እውነት ለመናገር በቃ ሉሌን በጣም ነው የምወደው። እግዚአብሔር ያክብርልኝ፣ ይኑርልኝ፣ እድሜ ይስጠው። በሱ መንገድ ብዙ ነገር አግኝቻለሁ። በሉል መንገድ ደግሞ የመጡ በጣም ክርስቲያን በጣም በቃ ራሳቸው ያውቃሉ። ላመሰግናቸው የምፈልገው በዚህኛው መንገድ አልነበረም። እውነት ለመናገር በእውነት አልነበረም። ሁሌ ነበረ ማስበው ስላልሆነልኝ ብዙ ነገሮች ስለተበለሻሹብኝ ስራዬ በዚህ በዛ በራሴ ላይም ፈተና ስለበዛብኝ አልቀርም ሉሌ ጋር ኩልና ሁሉ ጊዜ ጸሎት አደርጋለሁ። እውነት ሰኔ በቁምኩበት ገዳማት በሄድኩበት ቦታ ሁሉ ስሙ ሳላነሳ ለራሴ አልፌ አላቅም። ስሰግድም ስጸልይም
እግዚአብሔር አምላክ እድሜ ጤና ይስጥህ እያልኩ ሁሉ ጊዜ እለምንለታለሁና እግዚአብሔር አሁንም አረፈደም ለኔ እግዚአብሔር መልካም ነው አቁሞኛል እችላለሁ እኖራለሁ ነገ ከነገ ወዲያ ሁሉ ነገር ተስተካክለው እንቆምበት አቅም አለኝ እንደማልቀራቃለሁ አመሰግናችኋለሁ እግዚአብሔር ይስጥልኝ ስለሁላችሁ አንተንም እንግዲህ እግዚአብሔር ያክብርልኝ እድሜ ከጤና ጋር ይስጥ ሰው ለሰው ሲጸልይ ብዙ ነገሮች ይስተካከላሉና እርስ በርሳችን በጸሎት እንተጋገዝ እርስ በርሳችን ለሰውነት ተሳሰብ እንጂ መጥፎ ቃላት ብዙ ነገሮችን ያበላሻልና አመሰግናለሁ ስለመጣው ስላወራው እሱንም እግዚአብሔር ልቦና ይስጠው ከልቦና በላይ ምንም ነገር የለም። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳይ ጋር ያደረኩት ቆይታ ይነን ይመስላል። እንግዲህ እንደተከታተላችሁት ከዚህ ቀደም እንግዲህ አብርሃም መጥቶ ካቀረበው ታሪክ ጋር በተያያዘ እሷ ደግሞ በግልጽ ያለውን እውነታ የኔ እውነታ ይሄ ነው ብላ ነግራናለች። ስለዚህ በጣም አመሰግናለሁ በጣም የእውነት አመሰግናለሁ ተመልካቾች ስም በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እናንተ ተመልካቾች ደግሞ እኛን ማግኘት ከፈለጋችሁ መደወል ትችላላችሁ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ